ኦኬ የበረሃው የበረሃው አለ። አለን ሰላም ነው። አልሐምዱሊላህ። ኦኬ ሙስሊም ነህ? አይዋ ኦኬ እሺ፣ ድምፅህን ትንሽ ከፍ ለማድረግ ሞክር ከቻልክ። ኦኬ ምንድን ነው ብላችሁ የምታምኑት ቁርአንን? ፈጣሪ ቃል ነው ብለን ነው ምናምን። ኦኬ ያ የፈጣሪ ቃል ምንድን ነው ብላችሁ የምታምኑት? ከላሙላህ ነው የአላህ ንግግር ነው ብለን ነው ምናምን። አሁን የሰማኸውን ያልኩህ እኔ አሁን የሰማኸው አሊፍ ላም ፍጡር ቃል ነው የሰማኸው ወይንስ የፈጣሪ ነው? ከአንተ የወጣ የፈጣሪ ቃል ነው። አንተ ስለተናገር በምላስ ስላወራኸው የሰማኸው ያንተን ልበልልህ፣ ግን ከላሙ አሊፍ ላም የሚለው ኦኬ የአላህ ቃል ነው። ኦኬ ስለዚህ አላህን ቃል ነው የሰማኸው። የምትሰማው የማንን ቃል ነው? አሁን ምሳሌ እኔ እያወራው ነው አይደለ? እኔ የማወራው ለአንተ ነው እያወራው። አንተ የኔን ይዘህ ለሌላ ሰው ብትናገር የኔ እንደሆነ ነው አይደለ? ሌሎች የሚረዱ እኔ አሁን ለአንተ አወራው የበረሃው እንዲህ አለ ብለህ ብትናገር እንዲህ አለ ብልም የሚሰሙት ግን የኔን ድምፅ ነው የሚሰሙት። ግን የኔ ንግግር ድምፁ አንተ ቢሆንም ንግግሩ የኔ ነው። ንግግሩ ለአንተ ሊሆን ይችላል፣ ድምፁ ግን የማን ነው እኮ? የሰማህ አልኩህ እኮ እኔ የምሰማው ድምፅ የማንን ነው ግን? እያወራን አንተ ጋር እኮ ነው እያወራን ያለ ነው። ስለዚህ እኔን ድምፅ ነው የምሰማው። አይዋ ኦኬ ስለዚህ አሁን አሊፍ ላም ስል የሰማው ድምፅ የኔ ነው። ድምፁ ያንተ ነው፣ ንግግሩ የአላህ ነው አልኩኝ እኮ። እኔ ስለ ንግግሩ አይደለም የሰማው ድምፅ ግን የኔ ነው አይደለ? አይዋ እያወራን አይደል? መልካም እስቲ ሱራ 9:6 አንዴ ክፈተው ክርስቲያን። ኦኬ እችን ሲልበት ወይን አሐድ ምን አልሙሽሪኪን አንድ አጋሪ የሆነ አካል ስተጃረከ ያው እንግዳነትን ቢጠይቀህ ማለት ነው። አጂሩሁ እንግዲህ አንተ ታስጠጋዋለህ ሐታ ይስማ ከላሙላህ የአላህ ንግግር እስከሚሰማ ድረስ ይላል። እንዴት ነው አላህን ንግግር የሚሰማው? መልክተኛ ነው የሚነግረው፣ የሚያውቅ አካል እስከሚነግረው ማለት ነው። እኔ አሁን የአላህን ቃል እያለሁ አላህ ሱብሓነሁ ወተዓላ እንዲህ ይላል እያለሁ እኔ እስከምነግረው ድረስ ታስጠጋዋለህ ነው። ስለዚህ የሚሰማው ድምፅ የማንን ድምፅ ነው የሚሰማው? ስለ ድምፅ እኮ አይደለም አሁን እዚህ እያወራ ያለው፣ ስለ መስማት ነው ያወራው። የሚሰማው የሚሰማ ነገር አለ ድምፅ ሊሰማ አይችልም። ድምፅ አዝሎ ነው የሚሰማው ያለ ቃል። አላህ ራሱ ጮኸ አይደለም የሰማኸው፣ ተናጋሪው አለ። ስለዚህ ጆሮ ያስፈልጋል ለመስማት። ይኸው ከተረዳው ማለት ሐታ ይስማ ከላሙላህ የአላህን ንግግር እስከሚሰማ ድረስ አይደለ? እኮ የአላህን ንግግር ችግር የለውም እኮ። ለመስማት ደግሞ ምን ያስፈልገዋል? ጆሮ። ኦኬ ጆሮ ደግሞ የሚሰማ ድምፅ ይፈልጋል። የምናገርለት መላስ ያስፈልገዋል። ልክ እኔ እናንተ እንደምናወራው ማለት ነው። እንዴት ሆኖ ነው የአላህን ድምፅ የሚሰማው ካደ? ያማ እኮ አመጣጡን ነው የምታየው። ምሳሌ ምን አለ ከመጀመሪያ ጀምረን ስንረዳው ከላሙ የአላህ ንግግር ነው አለ አይደለ? ያንን የአላህ ንግግር ይዞ የሚመጣ ካላለ አይደል? ያ እንግዲህ አይጠፋም። በጅብሪል አንተ ነህ የምትለው እሱን። እንደዛ የሚል አለ? እንደዛ የሚል የለማ። ንግግሩ በእንደዚህ ሆኖ እንደዛ ሆኖ የሚል ነገር የለም። አላወቀውም እንጂ እኮ የለም ማለት አስይዘ እኔ የለማ። እስካላ ሳየኝ። ቁርአን የወረደው በማን ነው? በጅብሪል አማካኝነት አንድ ጊዜ ለውሐል መሕፉዝ ላይ ወረደ። ባለፈው የሆነ ጊዜ ያዳመጥኩ ነበረ። ወረደና ምንድነው ኪታቢል ሙቢን የሚለውን ስታነብ ግልጽ የሆነ መጽሐፍ በምንድን ነው የወረደው? እሺ ወደኛው ለውሐል መሕፉዝ ላይ ወረደ ስትል ምን ማለት ነው? አልገባኝም። የመጠበቂያው ኪታብ ማለት ነው። ቁርአን ሲወርድ ኦኬ አዳምጥ። ቆይ መጀመሪያ ልንገርህ። ቁርአን ከየት ነው የወረደው? ከየት ነው የወረደው? ቆይ ለውሐል መሕፉዝ ላይ ወረደ አልከኝ። ከየት ነው የወረደው? ከአላህ ሱብሓነሁ ወተዓላ ዘንድ ወረደ። አላህ ዘንድ የሆነ ቁርአን የተቀመጠ ነበር ማለት ነው። ፍጡር ያልሆነ አላህ ዘንድ የተቀመጠ ነገር ነበር። ከዛ ወደ ለውሐል መሕፉዝ ወረደ። ኦልራይት ቀጥልሽ። እንግዲህ የራሱ ንግግር አላህ ሱብሓነሁ ወተዓላ ለውሐል መሕፉዝ ላይ ወረደ። ከወረደ በኋላ ስለዚህ ከጎኑ አስቀምጦት ነበረ። ንግግሩን ከጎኑ አስቀምጦ ነበር ፍጡር ያልሆነ። ከዛ ደግሞ ቀስ አለና ወረደው። ኦኬ ወደ የቱ ጋር ነው ያወረደው? አዳምጥ። ተቀምጦ ከጎኑ ከራሱ ላይ ከትከሻው የሚለውን አንተ አብራራው።
እምልህን ያዝ። ከእርሱ ዘንድ አልከኝ እኮ ከእሱ ጋር ነበረ። ከዛ በኋላ ደግሞ ወደ ታች ወረደው ስትለኝ እንደዛ እኮ የሚያስይዘው ለምን ታስይዛለህ አንተ? ሌላም እኮ ሊያስይዝ ይችላል። አንተ በዛ ሲያስኳል ሌላ አካልም ላስይዝ ይችላል እኮ። ያስይዛል ብለህ ዝም ብለህ ማውራት አይደለም። ኦኬ፣ እዛ የተቀመጠው በምን ነበር? በጽሁፍ ነው በድምፅ ነው ወይንስ በምንድን ነበር የተቀመጠው? ፍጡር ያልሆነው ያ ወደ ለዋል መንፉዝ የወረደው በምንድን ነው? እሱ በጽሁፍ ነው የወረደው? በቃል ነው የወረደው? አንድ የወረደ ስትለው ጅብሪል ሙሉ ሸምድዶ ነው በጭንቅላቱ ከሆነ ወረደ እዚህ ቦታ ተቀመጠ መባል አያስፈልገውም። ፍጡር ያልሆነው ደግሞ እንዲትረዳው ማለት ነው። እንግዲህ ኢንጂል አለ፣ ተውራት አለ፣ ዘቡር አለ አይደለ? ልክ እነሱ እንደወረዱት በነቢያቶች ላይ እንደወረዱት ወረደ ነው። ምን አገናኘው? እሱን ካወቅ እንዴት ወረደ የሚለው አይገባብህም ማለት ነው። ምን አገናኘው? እኔ እንዳንተ ብዬ ስለማላምን በሆነ እንትን ላይ ለዋል መንፉዝ ላይ ተቀምጦ ከዛ እየተቀነሰ ወደዚህ መጥቶ ምናምን የሚባል እሱ እንደዛ አይነት ክሌም ባላደረግኩበት ላይ እንድትረዳው እዛ ጋር አለ ብለህ ያልከው እኮ አንተ ነህ። እኔ እንደዛ ብዬ አላምን። ምኑን ከምን ታገናኘዋለህ? አንድ መረዳት ያለብህ ነገር እኔ አሁን ለዋል መንፉዝ ላይ ወረደ ያልኩ አይደለ? እንዴት ወረደ የት ነበረ ለሚለው መልስ ምንድን ነው እያልኩ ነው። ልክ ሌሎች እነ ዘቡር እነ ወንጌል እንደምትላቸው እነሱ እንደነበሩበት ነው እያልኩ ነው መጀመሪያ ላይ። እሱም እኮ ለአንተ ሌላ ጭንቀት እኮ ነው የበረሃው። እሱም እኮ ለእኔ ጭንቀት አይደለም። እሱንም መልሼ ልጠይቅ እችላለሁ። እነሱስ የት ናቸው ብዬ ልጠይቅ እችላለሁ። ምክንያቱም የኔ እምነትና አንተ እምነት አንድ አይደለም። አንተ አላህ ከአርሽ በላይ አለ። ከዛ ወደ ለዋል መንፉዝ ላይ ቁርአንን እንደዚህ በአንድ ጊዜ ለይለቱል ቀድር ላይ ወረደ። ከዛ እንደዚህ በ23 ዓመት ተዛ ላይ ጅብሪል እየቀነሰ መጣ ብለህ ምታምን አንተ። ተውራት ዘቡርም እንደዛ ወርደዋል ካልክ ሌላ በርደን ነው ራስ የምጨምረው። እኔ እንዳንተ ስለማላምን ማለት ነው ያነሳኸው። በሌሎቹ ተመሳሳይ ነው ምናምን እኮ ነው። ምን አገባኝ ታዲያ? እነሱንም እንደዛ ተመሳሳይ ናቸው ካልክ ይሄው ጥያቄ እነሱንም ካላገባህ እኮ አይገባህም። አያገባኝም ካልክ ይሄ እንዴት ወረደ? እኔ አላምንማ እንደዛ የበረሃው እነኛ እንደዛ ወረዱ ብዬ እኔ አላምንም። በማላምንበት ላይ ከነኛ ጋር ተመሳሳይ ነው ብለህ አታምጣው። እኔ አላምንም። ለአንተ ግን እንደዛ ነው። እነሱ ይወረዱ ወይ አንዴ በረሃው እነኛ የወረዱትም እንደ ቁርአን ነው ካልከኝ ቆንጆ፣ ለአንተ ነው የሚሰራው፣ ለእኔ ስለማይሰራ። ግን ጥያቄው መልሶ ምን ይሆናል? ተውራትንም ጠይቃለሁ ገና ዘቡርንም ጠይቃለሁ። እሱ ለጊዜው እንያዛቸውና አሁን ቁርአኑ እንደዚህ ተስማማን፣ ፍጡር ያልሆነው እንደዚህ ተስማማን። እሺ ቀለል አድርግልና ይሄ የወረደው ፍጡር ያልሆነ ቃል ነው አይደለ? እኔ አልከበደኝም። ይሄ እኔን በዚህ እኮ አላምንም ስላልክ ነው። ካላመንክ እኮ ወደፊትም ብነግርህም መልሱ መልስ ስለማይሆነ እምነት ስለማይሆን ተረዳ ብራዘር። እኔ እኮ ይኸውልህ ያንተን አላህ እኔ አላመልክም። አርሽ ላይ ያለ ከዛ ለዋል መንፉዝ የሚባል የመቀመጫ አለ ብዬ እኮ እኔ አላምንም። በማላምነው ላይ ለምንድን ነው እሱ ተነኝ ጋር ተመሳሳይ ነው አንተ ጋር ማለ የምትለኝ? እኔ አላምንም እንደዚህ ብዬ። የእኛን እምነት ልነግርህ ነው። የእኛን እምነት ያው እንግዲህ ከመረጃ አንጻር እየነገርኩ ነው እንጂ አንተ እምነት ብዬ ያስገድድኩ አይደለም። እምነታችን ግን እንዴት ወረደ? ይሄው ኦኬ፣ መክሉቅ ነው ወይ? ይሄው ከፍ አድርገው የበረሃው ናና ከፍ አድርገውና አንድ መረጃ ብቻ አንጣልኝ። እሺ ተውራትና ዘቡር ወደ ለዋል መንፉዝ ላይ ወረዱ የሚል አንድ መረጃ ብቻ ስተይ። ከፈለክ ከሐዲስ ከፈለክ ከቁርአን። አላልኩኝም እኮ እንደዛ ተመሳሳይ ናቸው። ተመሳሳይ ናቸው። አቸኩል አንድ አይነት ናቸው። አወራር አንድ ነው። እዛ ጋር ከገባ ይሄንኛው አይከብድም ነበር እያልክ አርጊው እያደረከኝ ነበረ። እኔ ለዋል መንፉዝ አለ ብዬ አላምንም፣ አርሽ የሚባል አላምንም እያልኩ እንኳን እንዴት እንደዚህ ትላለህ እያልክ አርጊው እያደረክ ነበረ። የጠየኩህ ነው የምን ነበረ? ቆይ የጠየኩህ ምንድን ነው? ወደ ለዋል መንፉዝ ላይ በድምፅ ነው የመጣው በጽሁፍ ነው የመጣው? እዛ ጋር መጥቶ 23 ዓመት የተቀመጠው ምንድን ነው ስልህ ይሄ እንዲገባህ ቀላሉ ብለህ ተውራትና ዘቡርን ጠቀስክና በማላምነው ላይ ልሞግተኝ ሞከርክ። ስለዚህ አሁን ዳኢፍ ሐዲስ እንኳን ተጠቀምና ማስረጃ አንተ እንኳን ሳይ ያልኩህ ከለውሐል መንፉዝ ከመውረዱ በፊት የት ተቀምጦ ነበር? ከጎኑ ነው ወይ አልከኝ። ያው የጥያቄ ከጎኑ ነው እንደስትለኝ ሌሎች ኪታቦች እንደነበሩበት እንደወረዱ እንደዛው ነበረ። ለውሐል መንፉዝ ጋር አወራረዱ ላይ ነው። አሁን ቁርአኑን አሁን አንተ እንትን ጥያቄ ራሱ የፈጠረብህ ለውሐል መንፉዝ እንዴት ወረደ የሚለው ነበር። ገብቶሃል አይደል? በፊት ሳይው ለውሐል መንፉዝ ላይ ከመውረዱ በፊት የት ነበር ስትለኝ ከጎኑ ነው ወይ ከላይ ነው ወይ አልክ። እንደዛ ማለት እኮ አይደለም።
ያንን የማውቀው ነገር የለም። ሌሎቹ ኪታቦች አንተ ከጎኑ ናቸው ብለህ ነው የምታምነው ወይ ከራሱ ላይ ነው ብለህ ነው የምታምነው? ልክ እምነቱ እንደዛ ነበረ። ልክ ከሰማይ የወረዱ ኪታቦች እንደዛው ቁርአን መዛው ነበረ። ሲወርድ ግን ለውሐል መሕፉዝ ላይ አንድ ጊዜ ወረደ፣ ከዛ እያልወረደ ብዬ ነው ያስረዳው ከተረዳኝ ማለት ነው። ኦኬ እሺ። ፍጡር ያልሆነ የአላህ ቃል እስቲል አንተ በሰጠህ መሰረት ከየት እንደመጣ ግን አታውቀውም። ከጎኑም ሊሆን ይችላል። which means አላህ የሚባል አንድ አካል አንድ ዛት አለ ፕሮባብሊ ወይን ከውስጡ ወይን ከጎኑ። ፍጡር ያልሆነ ደግሞ ቃሉ አለ። ያ ቃል ደግሞ ወደ ጥብቁ ሰሌዳ ወርዷል አይደለ? ላይ ያዝልኝ አንድ ልግባና ማለት ነው። ከየት እንደወረደ አታውቀውም ከጎኑ ከምናምን የሚለው እንጅልንም ሲወርድ እኛውን እንጅልን ወንጌል የምንለው ተውራት፣ እነዚህ ሁሉ ከጎኑ ነው የወረዱት። ከየት እንደወረዱ አናውቅም። ተላው ላይ ናቸው። በቃ ሌላ እኮ በርደር ነው እየጨመርክ ያለው ጎበዝ፣ ሌላ በርደር ነው እየጨመርክ ያለው። ስለዚህ ፍጡር ያልሆኑ አካላቶች ሎክ ባህሪዎቹ ፍጡር ያልሆኑ ከጎኑ ፍጡር ያልሆኑ ተጎኑ ሌሎች ኤንጅል የሚባሉ ተውራት የሚባል ዘቡር የሚባል እና ቁርአን የሚባል ወደ ጥብቁ ሰሌዳ ቁርአን መጥቷል። ፍጡር አይደለም አይደለ? አንዴ በሌሊተል ቀድር ላይ መጣ። ኦኬ ወደ ሌሊተል ቀድር ላይ የመጣው ያ ፍጡር ያልሆነው ነገር ጽሁፍ ነው ድምፅ ነው ምንድን ነው? ወደ ለውሐል መሕፉዝ የመጣው ከዛ ወደ ቅርቢቱ ሰማይ የወረደው ምንድን ነው? እንግዲህ ወደ አንድ ጊዜ ሲወርድ በተጠበቀ ሰሌዳ ላይ ነው የሚለን አይደለ? ሰሌዳ ላይ ወረደን የሚላል። እንግዲህ ድምፁ ካልክ ድምፁን እንዴት አድርጎ ሊያስተጋባ ይችላል? ሌላ ጥያቄ ሊፈጥርብ ይችላል። ግን ወደ ሰሌዳ ላይ የሚጻፈው ምንድነው? ጽሁፍ ነው። አንድ ጊዜ ወረደ። ከዛ በኋላ በሚያስፈልግ ሰዓት ጅብሪል ይነግረዋል። ይሄ ነው ያለው። ወደ ሰሌዳ ነው የወረደው። ቀለሙንም ልትጠይቀኝ ይሆናል። ቆይ ቶንና ጨምር። ጥብቁ ሰሌዳ ነው የሚገኘው ከላይ ኬክ ከላይ አንደኛ ሰማይ ላይ፣ ሁለተኛ፣ ሶስተኛ ከአርሽ በላይ፣ ሰባተኛ ሰማይ ከስድስት የት? እንግዲህ እኔ አሁን ሁለተኛው ሰማይ ላይ ሶስተኛው ሰማይ ላይ የተገለጸልኝ ነገር የለም ለራሴ። ምክንያቱም ጥብቁ ሰሌዳ ብለህ በጭፍን አለፍከው እንጂ ጥብቁ ሰሌዳ ለውሐል መሕፉዝ ከሆነ እኔ ደግሞ የጠየኩህ ሌሊተል ቀድር ላይ የወረደውን እንጂ ስለ ጥብቁ ሰሌዳ አይደለም የጠየኩህ። ያንን እንድታጠራ ስለፈለኩ ነው። ለውሐል መሕፉዝ ማለት ጥብቁ ሰሌዳ ማለት ነው እኮ። እኔ እሱን አይደለም የጠየኩህ። አየህ፣ ለውሐል መሕፉዝን ሳይሆን የጠየኩህ እንዴት ነው ሌሊተል ቀድርን ነው የጠየኩህ። ሌሊተል ቀድር ስለዚህ ምንድነው ጥያቄ? ስለ ሌሊተል ቀድር ማለት የመሰኛ ቀን ማለት ነው። ጎበዝ እኮ የዛ ዕለት የወረደውን ነው የጠየኩህ እኔ ከጥብቁ ሰሌዳ ላይ። እንደዛ እኮ አይደለም። መጀመሪያ እኔ የምልህን ተረዳ፣ ከዛ በኋላ ትጠይቀኛለህ። ከሌሊተል ቀድር ወረደ አላልኩም። ይኸው በሌሊተል ቀድር የወረደውን ነው የጠየኩህ እኔ። ተረዳው እንጂ የሚባል አንተ የምትለው ነገር አሁን እንኳን አንተ የምትለው ነገር ስለሌለ እኮ ነው። አሁን የምትለው የለም። በሌሊተል ቀድር የወረደ የሚባል ነገር የለም። እኔ እያልኩ ያለሁት ምንድነው? በሌሊተል ቀድር የለም። በሌሊተል ቀድር ወረደ ቢል የለም እኮ። የት ነው የወረደ? ከየት ነው? የለም ወይ ሞግተኛ። ቀን እኮ ነው ይሄ። ቀን ታውቃለህ? ቀን የለም እኮ በሌሊተል ቀድር። ቁርአን መቼ ነው የወረደው? በሌሊተል ቀድር በአንድ ቀን ማለት ነው። ሌሊተል ቀድር ያቺ ቀን ነች። ስለዚህ ምንድን ነው የምትለው? እኔ ይዛን ለታ ኦኬ። ጥብቁ ሰሌዳ ላይ ደግሞ መቼ ነው የተጻፈው እኮ? አይደለም የወረደው አሁን ልለይልህ። ጎበዝ ጥሩ መጣ። አሁን ጥብቁ ሰሌዳ ላይ ደግሞ መቼ ነው ቁርአን የተጻፈው? ይሄው እኮ እየነገርህ አንተ እንዴት ነው እንዴት አይነት ወሬ ነው የምናወራው አንተ? ሁለቱ የተለያዩ ናቸው። እንዴት ማለት የበረሃው ስላላወቀው ነው። ላቀልልህ በቃ አላወቃቸውም። ታሪኮች ከእንትኖቹን ስለማታውቃቸው። ኤኒዌይስ ወደ ዋናው እንመለስና የኛው ስለሚከብድ ትንሽ አልገባህም። እንትኑም ኮንሰፕቱም ቁርአን ፍጡር አይደለም ብለኸኛል፣ ተስማምተናል። ያለ ቃል ነው ባህሪው ነው ብለህ የምታምነው አይደለ? ታምናለህ እንዳንተ በዚህ ላይ ቁርአን ያለ ቃል መሆን ታምናለህ? እንዴት ተስማምተናል ስትል ኖ አንተ ባልከው ላይ ነው። በቃ እንትን አላልኩም። እሺ ቃል ያለ ቃል ተስማማው ያልኩህ በሌሊተል ቀድር ወደ ለውሐል መሕፉዝ ወረደ። ምን ቁርአን አንተ ሰው የበረሃው ሜቢ ማታ ከሆነ ድጋሚ ላርምህ። ሌሊተል ቀድር ማለት
ወይም በ27ኛው ሞስት ፕሮባብሊ ከ20 እስከ 10ኛው 30 ድረስ አዳምጡ። ከ20 እስከ 30 ድረስ ሞስት ፕሮባብሊ ኦድ ነምበር ላይ የምትውል ነች። አንድ ቀን ቁርአን ወደ ቅርቢቱ ሰማይ የወረደበት እንጂ ለዋል መፉዝ ላይ የወረደበት አይደለም። ለዋል መፉዝ ላይ ሰማይና ምድር ገና ሳይፈጠር ነው የወረደውና የተጻፈው። እባክህ ደግመህ እንደዚህ አይነት ስህተት እንዳስት። ገና ሰማይና ምድር ሳይጻፍ እንደዛ የሚባል ነገር የለም። አንተ የምትለው እኔና ቆይ አዳምጥ። ሰማይና ምድር ሳይፈጠሩ ከ2000 ዓመት በፊት ነው። ሉክ ቀን ሌለተል ቀድር ሳትፈጠር ሳትመጣ ከ2000 ዓመት በፊት ለዋል መፉዝ ላይ ወርዷል። ከዛ በኋላ ግን መሐመድ ነቢ ከሆነ ረመዳን ላይ የሌለተል ቀድር ላይ የወረደችው ያኔ እሱ አንድ ተጠቅልሎ የመጣበት ነው። አሁን የጠየኩህ እኔ ግን ምንድነው እሱ እንግዲህ ካላስረዳው ካላልክ በቀሪ እሺ ዝም ብለህ ላስረዳ ካልክ ይሄ የምትለው ነገር የለም። ወደ ጥብቁ ሰሌዳ ነው ወደ ለዋል መፉዝ ነው የወረደው። እሺ ቀጥል። እኔ ላስረዳ ካልከኝ እሺ እንግዲህ ኡስታዝ አንተ መረጃ ጠይቃለሁ አምጣልኝ መረጃ ይሄን እያልኩ ልጠይቅህ እንጂ ጎበዝ እስማማለሁ። በቃ መረጃ ላይ ምናምን አንተ ማንጣ ይሻላል። ጥሩ ነው። በቃ ቀጥል። እሺ እያልኩ ያለው ጥብቁ ሰሌዳ ላይ በሌለተል ቀድር ላይ ነው የተጻፈው እያለን ነው። ቀጥል። እሺ ቀጥል። ላብራራልህ ምን እያልኩ ያለ ነው። ማብራራት ሳይሆን መረጃ አምጣና ቀጥል። ለምንኛው ላብራራልህና ከዛ ትጠይቀኛለህ። አሁን እኮ አንተን ያወራህ በሌለተል ቀድር ላይ ወደ ጥብቁ ሰሌዳ ላይ እንትን እንደተባለ መረጃ አምጣና ቀጥል። እሺ ቁርአን ይላል እንዴ? ቁርአን ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን አለ። እሺ ላብራራልህ እንጂ ቀጥል፣ ችግር የለውም። ስለዚህ እኛ ቁርአንን ይሄን ዚክር ቁርአንን አወረድ ነው ወደ እኛው ጠብቀዋለን። ወደ ማን ያወረደው? ወደ ከየት ነው ያወረደው? ወደ ለውሐ ለማህፉዝ። መቼ ነው የወረደው ወንድማችን? መቼ ነው የወረደው ይላል እሱ። ለይለቱል ቀድር ማስረጃ እሺ፣ በለይለቱል ቀድር እንደወረደ ማለት ነው። ኖ አይደለም። ይሄ ክፍል ለይለቱል ቀድር ላይ ወረደ እንደሚል አንተ ሱራ 15:9 ነው የጠቀስከው። ምንም ማላቀው ጥቅስ አይደለም የጠቀስከው። ማስረጃውን ግን አንተ አሁን በለይለቱል ቀድር እንደወረደ ነው የምነግርህ። መረጃውን እኔ ልንገርህ። ጥያቄውን አስረዳኝ መጀመሪያ። ጥያቄውን ከዛ መረጃ ትነግረኛለህ። ቆይ ጥያቄውም እኮ አልገባህም ወንድማሽ። ለምን ጊዜ ትገድላለህ? ግን ለዛ ነው ጥያቄው ስላልገባ ነው። አዳምጥ። እሺ አዳምጥ። ጥብቁ ሰሌዳ ላይ የተጻፈው አላህ የጻፈው ሰማይና ምድርን ሳይፈጥር ከ2000 ዓመት በፊት ነው። እባክህ ሞግተኝ። የሰው ልጅ ያን ከፈለከው እኔ ስለ ቁርአን ነው እያወራን ያለ ነው የነበረው። እሱ ሌላ ነው ብያለሁ አይደለ? የሰው ልጅ ከመጀመሪያ ጀምሮ ምን መስራት እንዳለበት የት መሞት እንዳለበት ይሄ እንግዲህ የተጻፈ የሆነ ነገር ነው። የምትወጣው ወረቀት ጥብቁ ሰሌዳ ላይ መቼ ነው የተጻፈው? ከ2000 ዓመት በፊት አይደለም ይሄ ነገርማ። ይሄን እኮ ተርስ በዚህ ከተስማማ ይሄን ስለዚህ ወደ ቅርቢቱ ቆይ በሌለቱል ቀድር ላይ ደግሞ ወረደው። አንዴ ከወረደ ሱራ 97 ላይ ከቁጥር 1 ጀምሮ አለልህ። እሱን አንብብ። ተጥብቁ ሰሌዳ ላይ እንዴት እንደወረደ ለ23 ዓመት አለ። ከዛ በኋላ እሱን ታሪኩን አንብብ። እየሳትከ ነው። ላርምህ ደጋግሜ የሞከርኩኝ አይዶን ነው። አልሳትኩኝም። እንግዲህ ጥብቁ ሰሌዳ የት ነው ያለው? አውቀው ጠየኩት እኮ ቅድም። እሱም ቢያውቀው እኮ በቀላሉ ይፈታው ነበረ። እኔ ልናገር እስኪ ትንሽ ቆይ። ትስማማለህ? የበረሃው ካለው ጋር እኮ ልጨምርለት ነው። መረጃ አምጣ ስላልከው ትስማማለህ? ምኑን የጠየቀው ለይለቱል ቀድር ኸይሩ ሚን አልፊ ሸህሪ ተነዘሉ መላኢከቱ ወሩሑ ችግር የለውም እኮ ሁሴን ብሏል። እሱን እኮ ነው የምስማማለው እኮ በሌለቱል ቀድር 1000 እንትን ትበልጣለች። በእሷ ላይ እንትን መላእክቶቹ ይወርዳሉ። እሷ ቁርአን ወረደባት።
እሱ ፖይንት እኮ አይደለም ሁሴን። ሎክ ጥብቁ ሰሌዳ አላህ ቁርአንን የጻፈው ከ2000 ዓመት በፊት ነው። አሁን እኮ ችግር የሆነብን እናንተን ገና አስተምረን ገና ልንወያያችሁ የሆነብን ነው። ቁርአን የተጻፈው ጥብቁ ሰሌዳ ላይ ሰማይና ምድር ሳይፈጠሩ በደንብ አስተውል። ክርስቲያን ይከፍትልሃል። አሁን ሐዲሱንም ከፈለጋችሁ ከ2000 ዓመት በፊት ነው። አየው ችግሩ ምን እንደው ታውቃለህ። አሁን አንተ አልተረዳችሁት ምናምን የምትለው አንተ የምታውቃት ትንሽ ስለሆነች በዛች መስመር ካልሄዱልኝ ነው። ገብቶሃል አይደል? እሺ መረጃውን አንጣ። በቃ መረጃውን አንጣ። መረጃ አንጣና በቃ ቀጥል። አሁን የሚጨቃጨቀኛል እንዴ? መረጃ አንጣ። መረጃ አንጣ። በቃ መረጃ አንጣ። በቃ አሁን መረጃ አንጣና ቀጥል። እስኪ ጥብቁ ሰሌዳና አይ ሚን ወደ ጥብቁ ሰሌዳ ወይንም ደግሞ ፕሪዘርቭ ቴብል ላይ በሌለተል ቀድር ላይ ነው የወረደው የሚል እስቲ ማስረጃውን አንጣው። እስኪ ማስረጃውንም አንይኩ አንተ ጣልቃ ቁርአን አንቀጽ እኮ በሌለተል ቀድር እንደወረደ ወሩህም ፊሁ ምንድነው? እሱን አልጠየቅንህም እኮ እሱን አልጠየቅንህም። እሺ አስቀድሞ ፕሪዘርቭ ቴብል ላይ እኮ ተጽፏል። እዛው ላይ ተጻፈው ወደሱ ወረዳት በለኝ። ሰማይና ምድር ሳይፈጠር ቀድሞ እዛ ላይ ተጽፏል እያልኩህ እኮ ነው። እሱ ላይ ያለበት በፊቱ ነው እያልኩህ ነው። ሰማይና ምድር ሳይፈጠሩ ከ2000 ዓመት በፊት እያልኩህ እኮ ነው። ሰማይና ምድር ሳይፈጠሩ ከ2000 ዓመት በፊት ፕሪዘርቭ ቴብሉ ላይ ተጽፎ አስቀምጦታል። አላህ ሐዲሱ ይከፈትላችሁ አይደለም? ቆይ ጥያቄ ይልረዳ እኔ እኮ አስቀምጧል የሚባለው ነገር ከ2000 ዓመት በፊት ተጽፏል። ቆይ ከ2000 ዓመት በፊት ተጽፏል ያመላክታል። ጥያቄ ልድገምልህ እና እኔ ልረዳ። ከዛ እሱ ወደ ነው የወረደው። ቆይ ቀላል ነው። በቃ 23 ነው አንዴ ነው የወረደው አይደለ? አዎ ኦኬ። ወደ ነው የወረደው አንዴ ለውህል መህፉዝ ላይ የት ነው የሚገኘው? ለውህል መህፉዝ አርሽ። በቃ ማስረጃውን እሱን አንተ እሸልምሃለሁ። ለዚህ ላወራሃት አይደለም ሳሂህ ዳኢፍ አዲስ አንጣ። አሁን ቀጥል። ዛለታ እንደዚህ ወረደ፣ ወደ እንትን ወረደ። ከዛ በኋላ እሱም ደግሞ አርሽ ላይ ነው የሚለውን አምጣ ማስረጃ። ትክክለኛ የሆነ ነስ ላይኖር ይችላል። በቃ ከሌለ ተዋካዳ አሁን የገለጥኩትም ነገር የለኝም። ተዋል አዳምጥ፣ ፕሊስ አዳምጥ። ምክንያቱም በደንብ አስተውል። ጥብቁ ሰሌዳ ላይ አስቀድሞ ሰማይና ምድር ሳይፈጠር ከተጻፈበት ወደ አርሽ መውረድ አይጠበቅበትም ማለት ነው። አስቀድሞም እዛ ከአርሽ በላይ አለ ብላችሁ አስቀድሞም እዛ አለ፣ አስቀድሞም ተጽፎበታል። ሌለተል ቀድር ደግሞ የምትመጣው ታይም ጊዜ ስለሆነች በደንብ አስተውል። ተፈጠረች ማለት ፍጥረት ጀመረ። ፍጥረት ከጀመረ ደግሞ ወረደ ከተባለ ከለዋል መህፉዝ ላይ ወረደ ማለት ነው። ሜቢ እሱን አጥና። ለማንኛውም እኔስ ወደዚህኛው እንመልስና ወደ ቁርአን ፍጡር አይደለም፣ ተስማምተናል። ፍጡር ያልሆነው ይሄ ያለ ቃል በሰው ገጽ ይመጣል አይመጣም? ሰው ቅርጽ ማለት ቂያማ ያማልዳችኋል አይደለ? አዎ የውመል ቂያማ ይመጣል። ኦኬ ያማልዳል፣ ሸፋ ይሆናል ማለት ነው። መልካም። ስለዚህ መናገር ይችላል ማለት ነው። ልክ አንተ እንዳናገረ እኛ እንዳናገረ እናናገረዋል። ማንን ነው የሚያናገረው? አላህን ነው የሚያናገረው። መልካም። እሺ ተዓላ ሲጀመር በሰው ሱራ ሲመጣ፣ በሰው ቅርጽ ሲመጣ፣ በሰው ቅርጽ እንዲሆን ያደረገው አምላክ ያናግረዋል። ኦኬ ያ በሰው ቅርጽ የሚመጣው ቁርአን ነው አይደለ? ኦኬ ቁርአን በሰው ቅርጽ ይመጣል። ከዛም ለእናንተ ለእያንዳንዳችሁ ያደረጋችሁትን ያውቃል ማለት ነው። ምልጃም ያቀርብላችሁ ከሆነ ይቀራው ስለነበረ ይቀራይ ነበር ያለ ማለት ነው። ኦኬ ይሄ በሰው ቅርጽ የሚመጣው ቁርአን ፍጡር ነው ፍጡር አይደለም? በሰው ቅርጽ አለ እኮ ማለት እኮ ስለ ቅርጽ ነው ማውራት። አትሳሳት። ቆይ ሁሴን ጣልቃ ትግባ። እኔ ስለ ቁርአኑ ነው የጠየኩ። ሞዳሊቲ በደንብ አስተውሉ። ቁርአን ፍጡር ነው ፍጡር አይደለም? ቁርአን ፍጡር ነው ፍጡር አይደለም? ፍጡር አይደለም ማለት ከላሙላህ ነው።
ኦኬ ከላም አላህ ነው ቁርአን። ይሄ ቁርአን በቂያማ ቀን አማላጅ ሆናችኋል አይሆናችሁም? ይሆነናል። አንልኮ እስካሁን እያለን ኦኬ ሁሴን አደረብ ይሆናችኋል። ይሄ ቁርአን በቂያማ ቀን በሰው ቅርጽ ይመጣል አይመጣም? አንልኮ ይመጣል። ኦኬ ስለዚህ ያላህ ቃል ቁርአን ፍጡር ያልሆነው ቁርአን ያላህ ቃል የተባለው በቂያማ ቀን ሲመጣ በሰው ቅርጽ ሲሆን ያላህ ቃል ወደ ምን ይለወጣል ማለት ነው? ወደ ፍጡርነት ይቀየራል ማለት ነው። አይዋ ቀየር ወላሂ አላህ በባህሪው ምን ይሆናል ማለት ነው? ቼንጅ የሚስማማው ይለዋወጥ ይሆናል። ፈጣሪ የነበረው ወደ ፍጡር የሚቀየር ምናል ነገር ላይ የነበረን እንዳልነበረ ያልነበረ እንደነበረ ማድረግ ይችላል። ይሄ እንግዲህ የሱ ችሎታና የሚያመላክተው ሻይነት ነው። አንተ በምትለው አይደለም። ኦኬ እኔ በምለው ምንድነው ያለው ነው? የአላህ ቃል አልከኝ ቁርአን ነው። ቁርአንም ደግሞ የአላህ ቃል ነው። ኦኬ ሁሴን አደረብ ቆይ ከዛ በሰው ቅርጽ ሲመጣ ምን ይሆናል? ፍጡር ይሆናል። አሁን ፍጡር አልነበረም አላህ ቃል ልክ ወደ ሰው ቅርጽ ሲቀየር ደግሞ ፍጡር ይሆናል። አላህ ባህሪው አላህ ልክ እጁ እግሩ አለ ለምሳሌ ባህሪው ነው ዛቱ ነው። ልክ እንደዛ ቃሉም ደግሞ ፍጡር አይደለም። ኦኬ ልክ እንደ እጁ እንደ እግሩ ከዘመናት በኋላ ለሙስሊሞች ሊያማልድላቸው ሲመጣ ፍጡር ይሆናል። ፍጡር ከሆነ ራሱ አማላጅ ያስፈልገዋል እኮ ወንድማችን። እሺ ያንተ ተፍሲር ምን ነበረ? የአላህ ንግግር ነው አይደል? ይሄንን ንግግር ምን ያደርገዋል? የውመል ቂያማ ምን እንዳደረገ አድርገዋል? የሰው ሱራ ይሰጠዋል። ምክንያቱም በሁሉም ነገር ቻይ ነው። በራው ግልስተኛ እንደ እሺ በራው አንዴ ጨርስና ማለት ነው። ሁሴን ተረጋጋ። አንዴ ትቀጥላለህ ሁሴን፣ ችግር የለውም አታስብ። ያለህን እውቀት ታፈሰዋለህ። ቀጥሉሽ። ኦኬ የበረሃው አላህ ካለ ቃሉ ተነጥሎ የኖረበት ጊዜ አለ? ለደናል ሰው ፍጡር ተረጋጋ። እናንተን ጥያቄ ያመጣችሁት እሷ ቆይ አላህ ካለ ቃሉ ተነጥሎ የኖረበት ጊዜ አለ? እኔ ከቃሩ ጋር ኖርም ከቃሩ ተነጥሎ መጣ የሚል እስካሁን አላውቅም። ተነጠለ ይሄ እናንተ ቃል ነው የሚሆነው። ጥያቄ እኮ ነው እየጠየቅኩ ያለሁት። ቁርአን ያላህ ቃል ነው አላውቅም ብዬ መለስኩ አይደል? ቁርአን ያላህ ዘላለማዊ ቃሉ ነው ብለህ ታምናለህ አይደል? ስተት ስለተሳሳተዋል ክርስቲያን ለኛ በደል ስጠና ሁሴን አንዴ ትቀጥላለህ። ቆይ ቀጥልሽ ቀጥላንተ እኛም እኮ ታዛቢዎች አይደለም እናወራና እንስታስተና ችግር የለውም። አንዴ ትስማማለህ? በበረሃው ሀሳብ ትስማማለህ? የበረሃው በተናገረው ሀሳብ ትስማማለህ? እንዴ ነው የምስማማው? ኦኬ የአላህ ቃል በቂያማ ቀን ፍጡር ይሆናል፣ ያማልደናል። ልክ እንደ ሰው ተምሳሌት እንደማወራልህ ያወራል ከኔ ጋርም ከአላህ ጋርም። ኦኬ ስለዚህ ቁርአን ያላህ ቃል ነው፣ ያላህ ዘላለማዊ ቃሉ ነው ብለህ ታምናለህ። አሁን ፍጡር አይደለም ብለህ ታምናለህ። ያላህ ባህሪው ነው ብለህ ታምናለህ። ስለዚህ ያላህ ባህሪው በቂያማ ቀን ፍጡር ይሆናል። ፈዓል ሊማ ዩሪድ ስለሆነ አላህ የፈለገ ቻይና አድራጊ ስለሆነ ይለዋወጣል፣ ያደርጋል። ቃሉ ነው እንጂ አላህ አይደለም። እዛ ጋር እኛ እያልን ያለ ነው የሚለዋወጠው የሚቀያየረው እዛ ጋር አላህ አይደለም። ከአላህ ጋር አታገናኝ። ምክንያቱም ባህሪው ነው አይደል? እዛ ጋር እኛ የቀራ ነው ማን ያደረገው ዘላለማዊ ቃሉ ባህሪው ነው አይደል? ሁሴን አዳምጠኝ። እኔ አሁን እዛ ጋር እኮ የሚያማልደን እኔ የቀረው ካልቀረው እኮ አይመጣልኝም። ቆይ ያ ባህሪው ያ ዘላለማዊ ቃሉ ባህሪው ነው አይደል? ፍጡር አይደለም። አሁን ላይ ነገ ፍጡር ሆኖ ይመጣልኛል። አሁን ፍጡር አይደለም። አሁን ፍጡር አይደለም፣ ነገ ፍጡር ሆኖልህ ይመጣልኛል። አሁን ጀስት ላይክ ኦኬ ችግር የለውም። ስለዚህ ያን ጊዜ ይመጣልኛል ካልቀረው በደንብ ተግባብተናል። ስለዚህ የአላህ ቃል በቂያማ ቀን ፍጡር ይሆናል። አላህ ያን ጊዜ የሚጠቀመው የፍጡር ቃል ነው የሚሆነው ማለት ነው አይደለም? እኔ የሰራሁት አማል እኔ የሰራሁት ሰዋብ ነው ፍጡር ሆኖ የሚመጣልኝ እንጂ አላህ አይደለም።
ልክ ቁርአኑ ኢየሱስ ነው ሆኖ ክርስቶስ የሚመጣው። አንተ የሰራው ሐሳብ ሳይሆን ቁርአኑ ነው ራሱ ቁርአኑ ነው ሆኖ የሚመጣው። ያው እንኳን ነገ ቅያማ ቀን በዱንያ ላይም እያለን እኮ ኢየሱስ ክርስቶስ በሰው ስጋ ተመስሎ እንትን ብሎ ምናምን የምታምኑት አለ። እኛም እሱ ነው እያልን ያለ ነው። እኛም እሱ ነው እያልን ያለ ነው። ስለዚህ የአላህ ቃል አንተ ፍጡር ያልሆነው የአላህ ቃል ዘላለማዊ ባህሪው ነው ብለህ የምታምነው ቃሉ አሁን። ስለዚህ አላህ የቂያማ ቀን ቃሉን ፍጡር ያደርገውና ስለዚህ አላህ ያን ጊዜ ወይ የፍጡር ቃል ይጠቀማል ወይም ደግሞ ዲዳ ይሆናል ማለት ነው። ያን ጊዜ አላህ ለምን ቃሉ ፍጡር ስለሆነ እዛ ጋ ሆኖልኝ የሰው ፍጡር ሆኖ የሚመጣልኝ እኮ እኔ የሰራሁት እኔ የቀረሁት ቁርአን አዕማል ነው እንጂ አላህ ራሱ አይደለም ሰው መስሎ የሚመጣልኝ። አንደርስታንድ ቃሉ ብለኸኛል እኮ ቃሉ ነው ፍጡር የሚሆነው አይደል? የአላህ ቃል ነው ቁርአን ነው ፍጡር የሚሆነው እኮ የሱ ቃል ነው። ቃሉ ፍጡር የአላህ ቃል ፍጡር ይሆናል። ፎር ኤግዛምፕል እኔ ያናገርኩ ያለህና ሰው ችግር የለውም። አይ ፎር ኤግዛምፕል እንቶ ያንተ ቃልማ ፍጡር ነው። ያንተን ቃል ነው ያለህን ቃል ታወዳድራለህ እንዴ? አንተ እኮ የተገኘው ከጊዜ በኋላ ነው። ፎር ኤግዛምፕል እኮ ነው ኤግዛምፕል ምንም አታመሳስል። ያለህን ማንኛውም ቁርአን ያላህ ባህሪ ነው ብለህ ታምናለህ። ያላህን ባህሪ ካንተ ባህሪ ጋር እያመሳሰልክ ነው፣ እያሻረክ ነው ማለት ነው። ስለዚህ ቁርአን አላህ አምሳያዎች አታድርጉ ይላል። አንዴ ልክ አሁን እንደማወራልህ የኔ ማወራው ነገር ቃል ነው እንጂ እዛ ጋር ቁርአኑ እኔ ከቀረውና የኔ ሰዋብና የኔ ስራ ነው እዛ ጋር ሰው ተመስሎ እኔ ጋር ወይም ሊያድነኝ ወይም ወደ ሌላ ቦታ ሊወስደኝ የሚመጣልኝ እንጂ አላህ አይደለም። እዛ ጋር ተመስሎ ራሱ እንትን ብሎ እኔ አላህ ነው አላልኩም። አላህ ነው አላልኩም። እኔ አላህ ነው ፍጡር ሆኖ ወይም ደግሞ አላህ ነው ሰው ሆኖ የሚመጣው ብዬ መጀመሪያ አርጉመንታችንን እንኳን እንትን አላልከውም። ገብቷል? አላህ ነው የሚመጣው አይደለም ትላላችሁ። ቃሉ ፍጡር አይደለም። ሉክ አላህ ዘላለማዊ የሆነ ቃል አለው። ያ ቃሉ ቁርአን ነው። አሁን ፍጡር አይደለም። ስለዚህ በቂያማ ቀን የአላህ ቃል ቁርአን ፍጡር ይሆናል። የአላህ ቃል ተቀይሮ ባህሪው ተቀይሮ ፍጡር ይሆናል ማለት ነው። ጨርሰናል። በነገራችን ላይ ያን ቀን አላህ ዲዳ ይሆናል ማለት ነው። ወይም የፍጡር ቃል ይጠቀማል። ሊጠቀምም ይችላል። ምን ችግር አለው ቢጠቀምም? ቴንክ ዩ ኖ ፕሮብለም። ምክንያቱም በዱንያ ላይ ተጠቅመዋል። ሁሴን ጨርሰናል። በቃ አሁን ካንተ ጋር ጨርሰናል። ሉክ የሙስሊሞች አምላክ አንዴ ሚውት አድርገው ላስረዳቸው በደንብ እንዲገባቸው። የሙስሊሞች አምላክ የፍጡር ቃል ይጠቀማል። የፍጡር ቃል ይጠቀማል የሙስሊሞች አምላክ ማለት ነው። ለባህሪው ፍጡር ይስማማዋል። ፍጡርን መጠቀም ይችላል ማለትም እሱ በፍጡር ቃል ተጠቅሞ መናገር ይችላል። የፍጡርን ባህሪ አዳፕት ያደርጋል ወይም ደግሞ የራሱ ያደርጋል። እየሰማችሁ ነው? የአላህ እግር፣ እጅ፣ ፊት፣ ጆሮ፣ አይን የተባሉት ፍጡር አይደለም። ልክ ቁርአንም አሁን እንደዛው ፍጡር አይደለም። የቂያማ ቀን ግን አላህ የሚናገረው በፍጡር ቃል ነው። ስለዚህ ምንድነው ከባህሪው የፍጡር ቃል ይወስዳል ለራሱ ያደርጋል ማለት ነው። ወንድሞቻችን እያሉን ያለው ይሄን ነው። እናመሰግናለን። ክርስቲያንዬ ምናልባት ከሱ የበለጠ የሚገልጸው ይበልጥ እኮ አረዳዱ ነው የምናውቀው። መረጃ ካለ ማስረዳት አላህ አንዱ ባህሪ በቂያማ ቀን ፍጡር ይሆናል ነው። ስለዚህ አላህ ከባህሪው አንዱ ቃሉ ዘላለማዊ ቃሉ ፍጡር ይሆናል። ስለዚህ አላህ ራሱ ፍጡር ላለመሆኑ ምንድነው ዋስትና? ቃሉን ፍጡር ካረገው ዘላለማዊ ቃሉን ፍጡር ያደርገዋል ነው እያሉን ያለው። እስቲ አንዳቸው አንሱና ቃሉ ፍጡር ይሆናል። ያልተፈጠረው ዘላለማዊ ቃሉ ፍጡር ይሆናል። ይኸውልህ የአላህ ቃል እኮ አንዱ በአይን የሚታይ ፍጥረታትና የማይታይ ነው የሚለው። መጀመሪያ ቁርአኑን በደንብ መረዳት መቻል አለባቸው። ምክንያቱም እንጨት ብታይ ምን ብትል እኮ የአላህ የእግዚአብሔር ተአምራት ነው ይሄ። እሱን አይደለም ወንድሜ ስማ፣ ጥያቄው ስማ። ቁርአን የአላህ ቀን ያልተፈጠረው የአላህ ቃል በቂያማ ቀን አማላጅ ሆኖ ይመጣል ሲባል አላህ ቃሉን ፍጡር ያደርገዋል አላችሁ። ስለዚህ አንተ ታምናለህ አላህ ቃሉን የራሱን ባህሪ ቃሉን ፍጡር ያደርገዋል? ከባህሪው አሁን እዛ ጋር ፈጣሪ አይደለም እኮ ፍጡር ሆኖ የሚመጣልኝ ብራዘር። የኔ ስራ ነው ፍጡር የሚሆነው። ነገሮችን እንትን አትበል። የኔ ስራ ነው ፍጡር ሆኖ የሚመጣው። ልክ ኢየሱስ ክርስቶስ ከስጋ ተወልዶ ምናምን እንደምትሉት ማለት ነው። ኢየሱስ ክርስቶስ ስጋ ያዘ ነው እንጂ ኢየሱስ ክርስቶስ ራሱ ፍጡር ሆነ እኛ ብለን አንልም እኮ። ያንን ስጋ ልክ እንደዛው እኛም ስጋ ይዝና ቃሉ ሰው ሆኖ እኛን የኔ ስራ ሊያማልደኝ ይመጣል። በጣም ጥሩ። እንደሱ ከሆነ ያለ ቃል ፍጡር አይሆንም ማለት ነው አይደለ? ስጋ ይዛል፣ የተፈጠረን ስጋ ይይዛል እንጂ ፍጡር አይሆንም።
አሁን እናንተ እያላችሁ ያላችሁት ቃሉ ፍጡር ይሆናል እያላችሁ ነበር ቅድም። አይ ቃሉ ፍጡር አይሆንም የተፈጠረ ስጋ ይዛል የምትል ከሆነ እሱን ተናገር። ወይም ደግሞ ቅድም እዚህ ጋር ያለው የራያው ነው ምናምን የሚባለው የበረሃው የሚባለው ቃሉን ፍጡር ያደርገዋል ነው ያለው። ቅድም እየሰማን ነበር። አንድ የበረሃው ወይ ትገባለህ እሱ ይቀጥላል። ይሄን ግልጽ አድርጉና ተናገሩ። ልናገር? እሺ ተናገር። ምን አለ እኮ ካልኩሌሽን አደረከው። ምን አልክ መሰለ? እዚህ ፈጣሪ ቃል ነበረ፣ እዛ ሲሄድ ደግሞ ቁርአን ምን አደረገው? የጠየቁን ነው። ያንተ እኮ ለጥያቄ ነው፣ ለጥያቄ እንዲገባ ነው፣ ለሁላችን ግልጽ እንዲሆን ነው። እሺ ከዛ መልሱን ይረዳል እኮ። ከዛ እዚህ ምንድን ነበረ? የፈጣሪ ቃል ነበረ፣ ፍጡር አልነበረም። እዛ ሲሄድሳ የውመል ቂያማ እናንተ እኛ በቀራ ነው ልክ ቁርአን ምን ያደርገዋል? ወደ ሰው ቅርጽ ያደርገውና ወደ ፍጡር ይቀይረዋል። ስለዚህ እዚህ የነበረው የፈጣሪ ቃል እዛ ፍጡር ሆነ ነው። አሁን አንተ ጥያቄ አንተ የትኛው ነው ፖዚሽን? የአላህ ቃል ዘላለማዊ የሆነ እሱ ፍጡር ይሆናል ነው የምትለው ወይስ? ስለዚህ እኛ ደግሞ እያልን ያለ ነው። ቆይ መልሱ ደግሞ ምንድን ነው? እኛ ቁርአንን እዚህ እንቀራለን። ስንቀራ አጅር እናገኛለን አይደለ? ከዛ ቁርአን በቀራው ልክ አጅር ምን ታገኛለህ? የውመል ቂያማ ምን ያደርገዋል? ያኔ የሰራኸውን አጅር ቀርታለህ። ቁርአን ያኔ የቀራኸውን ቁርአን ያው እንግዲህ በአጅር መልክ ሊሆን ይችላል አይደለ? ቀርታል። እኛ እኮ የምናገኘው ምንዳን ነው? የውመል ቂያማ ምንድነው? እኔ ቀርቶ የነበረ ወንድም ሐሳቡን አታስቀይሰው እያለን ያለነው ቁርአን ራሱ በቂያማ ቀን ለአንተ ከአላህ ጋር አማላጅ ሆኖ ይመጣል። ለምሳሌ ይሄ ሰው ቀርቶኛል፣ ስለቀራው እየነገርኩ እኮ ነው። ቀርቶኛል ሀጅሩ ላይ ችግር የለውም። አሁን እሱ ራሱ እኔ ጥያቄ ስለ ቁርአን ስለሆነ ሀጅሩን ተወና፣ ጥያቄው ቁርአን ራሱ ለአላህ አማላጅ ሆኖ ለእናንተ ወደ አላህ አማላጅ ሆኖ ይመጣላቸዋል በቂያማ ቀን። እሱ ፍጡር ይሆናል ወይስ ሳይፈጠር ያልተፈጠረው የአላህ ቃል ሆኖ ነው የሚመጣው? እሱን ይሄን ማጨረስ በሰው ቅርጹ ነው ይመጣል አለ። ስቀራ የነበረው እንግዲህ የቀራው ነው። እንግዲህ የቀራው ቢኒ ችግር የለውም። ለአላህ አይደለም አማላጅ የሚሆነው ለኔ ነው እኮ አማላጅ እኮ ለአንተ እኮ ለአላህ አማላጅ ሆናል ስልህ መጥቶ አማልደው እያለ አላህን ይለምነዋል፣ ጸሎት ያደርጋል እያልክ ነው። ኦኬ ስለዚህ ያልተፈጠረው ነው የተፈጠረው ነው እንደዛ ብሎ የሚጠይቀው እሱን መልስልኝ። ይኸውልህ ስለተጠቀምኩና ስለቀረው ለኔ ነው አማላጅ የሚሆነው እንጂ። እሺ ለአንተ አማላጅ ሆናል የትኛው? የአላህ ቃል ያልተፈጠረው ነው ወይስ ቅድም እንዳላችሁት የተፈጠረ ፍጡር የሆነው ነው? የትኛው ነው አማላጅ የሚሆናችሁ? እኔ የቀረውት ቁርአን እሱ ያልተፈጠረ ነው። እሱ ያልተፈጠረ ያላህ ቃል ነው። ያልተፈጠረ የሚል አለ እንዴ? ቁርአን ያልተፈጠረ አይደለ እንዴ? ያላህ ቃል አይደለ? ቁርአን ያልተፈጠረ አይደለ ወንድሜ? እሱን የተፈጠረ ነው። ያላህ ቃል ነው። የተፈጠረ ነው። ያላህ ቃል አንተ እንደዛ ብለህ ነው የምታምነው? ኦኬ እሺ፣ አንዴ ቆይ ጭቅጭቅ እንዳይኖር የበረሃው ቁርአን የተፈጠረው እሺ እሺ ሁሴን የአላህ ቃል ፍጡር ነው። የአላህ ቃል ፍጡር ነው። አዎ የአላህ ቃል ነው። ድገመው። የአላህ ቃል ፍጡር ነው። ድገመው። አትፍራ። ፑሽ ምንም አልፈራም። የአላህ ቃል ነው። እዛ ጋር እንደ ሰው ተምሳሌት ስዕል ችግር የለውም። የአላህ ቃል ፍጡር ነው በሚለው ተስማምተናል። ችግር የለውም። የአላህ ቃል ፍጡር ነው። የአላህ ቃል ፍጡር ነው። አዎ እሺ፣ የአላህ ቃል ፍጡር ነው። ቁርአን የአላህ ቃል ነው። ቆይ አንዴ፣ የአላህ ቃል ፍጡር ነው። ቁርአን የአላህ ቃል ነው። ቁርአን ፍጡር ነው። አዎ ድገመው አንዴ በደንብ እንዲሰሙ ማለት ነው። የአላህ ቃል ነው። በቃ ቁርአን የአላህ ቃል ነው ነው እኛ የምንለው። የተፈጠረ ማለት ነው። የተፈጠረ ያልተፈጠረውም እጅም እግርም አድርግለት አንተ ከፈለክ። ግን እኛ ሃይማኖታችን የምናምነው ቁርአን የአላህ ቃል እንደሆነ ብቻ። የተፈጠረ ማለት ነው። ገብቶኛል እኮ አንደርስታንድ አድርጌያለሁ እኮ። እሺ እናመሰግናለን ሁሴን። በጣም ስነግርህን አዝናለሁ። ከፍረሃል። አሁን አንተ ቀጥታ ከእስልምና ወጥተሃል። ምንም ነገር አልከሰርኩም። ምክንያቱም የአላህ ቃል መሆኑ ብቻ ነው የምናምነው። አንዴ አራቱ መዝሐፎች ቁርአን የአላህ ቃል ዘላለማዊ ነው ይወጣል ብለው ተናግረዋል። እነማ እነ ሻፊዒ፣
እነ ሐንባሊ እነ ማሊኪ እኮ ስለ ይኸውልህ አንደርስታንድ አድርገኛ ስለ ዱንያ አይደለም ያወራነው። ቆይ አንዴ ተረጋጋ። ቆይ አንዴ ሱራ ላይ ቅያማ ቀን ላይ ተረጋጋ። የሰው ስጋ አንዴ እኮ ተናግረሃል። ቆይ ላብራራ። ስለዚህ ቀጥታ አንተ አሁን ከእስልምና ወጥተሃል ማለት ነው። ኦኬ አሁን ማይክን መክፈት ትችላለህ። አንድ ነገር ፍጡር ከሆነ ጅማሬ አለው አይደል? አንዴ ቆይ አንድ ነገር ፍጡር ከሆነ ጅማሬ አለው አይደል? አዎ ጅማሬ አለው። ጅማሬም አለው አላቂም አለው። ኦኬ አላቂም አለው ጅማሬም አለው። ቴንክ ዩ በጣም አዎ። ስለዚህ የአላህ ቃል ፍጡር ከሆነ ጅማሬም አለው አላቂም አለው ማለት ነው። አላህ እኮ ቁርአኑን አንዴ እኔ ጠየቅኩን ብቻ መልስ። አዳምጥ። አልየውመ አክመልቱ ለኩም ወአትመምቱ ዐለይኩም ኒዕመቲ ረደይቱ ቢላሂ ረባን ወቢኢስላሚ ዲና ብሏል። ምንም ነገር የሚጨምረው እንትን የሚልም የለም። እኛ ተቋቸው ተቀምጠናል፣ ተግባብተናል። ስለዚህ አንድ ነገር ፍጡር ከሆነ መጀመሪያም አለው መጨረሻም አለው። ማለትም የሆነ ሰዓት የተጀመረበት አለ፣ የሚያልቅበት የሚፈጸምበት ሰዓት አለ ማለት ነው። ያላህ ቃል ፍጡር ከሆነ ቀን ይፈጸማል ሁሉም ነገር። ቴንክ ዩ በጣም እሺ። ያን ቀን ያላህ ቃል አብሮ ይጠፋል። እሺ ችግር የለውም። ስለዚህ አላህ ቃሉን ከመፍጠሩ በፊት በምንድን ነበር የሚናገረው? አላህ ቃሉን ከመፍጠሩ በፊት በምንድን ነበር የሚናገረው? በምን ስትል ቋንቋው ነው? ቃሉ ፍጡር ከሆነ በምንድን ነበር የሚናገረው? ወይስ ዱዳ ነበር እኮ? ቋንቋው ነው የምትለው? ያላህ ቋንቋ ምንድን ነው? አይደለም በምን ቋንቋ ነበር የሚናገረው እያልከኝ ያለው? ቋንቋ አላወራሁም፣ ቃል ነው ያልኩህ። ቋንቋና ቃልን ለይ እንጂ ሁሴን። አወኩልህ እኮ። ስለዚህ አላህ ያንተ ጥያቄ ነው ትክክል ያለው ነው። በጣም ትክክል ነው። በጣም ትክክለኛ ጥያቄ ነው እየጠየቅኩ ያለሁት። አንተ ያላህ ቃል ፍጡር ነው አልከኝ። ያላህ ቃል ሉክ ያላህ ቃል የተፈጠረ ነው አልከኝ። መጀመሪያ የሚናገርበት ቃል ምንድን ነበር? ወይስ አላህ ዲዳ ነበር? አንተ የጠየቀው ጥያቄ የአላህ ቃል ፍጡር ነው ፍጡር አይደለም አይደለም። ቅያማ ቀን ያማልዳቸዋልና እሱማ ነው ተመስሎ ይመጣል ወይ ነው? ሁሴን ጨረስን። እሱ ጨርሰን ከዛ ወደ ቅያማ ቀኑ ስለምንመጣ ነው። አንዴ ሁሴን እሱን ወደ ቅያማ ቀኑ እንመጣለን ገና። አንተ ግን ከገና ከመጀመሪያው ምንድነው የአላህ ቃል ፍጡር ነው ቁርአን ፍጡር ነው ብለህ ስለጀመርክ ማለት ነው። ስለዚህ ሉክ እንደ እስልምና ማለትም ሁሴን እንደተናገረው የአላህ ቃል ፍጡር ነው። አላህ መጀመሪያ ቃሉን ከመፍጠሩ በፊት ዲዳ ነበር ማለት ነው። እንቀጥላለን፣ ችግር የለውም። ኦኬ በቂያማ ቀን ፍጡር አስቀምጦ ሊሆን ይችላል። በቃ ፍጡር የሚጠቀም የፍጡር ቃል የሚጠቀም ከሆነ ዲዳ ነበር እኮ አለቀ። ምክንያቱም ፍጡር የተባለ መጀመሪያ ጊዜ አለው አይደል ሁሴን? ፍጡር የተባለ የሰው ስዕል እኮ እየተጠቀምክ ነው ያለው። ሚስለስ ኩዌሽንስ ኖት አንሰር ይላል። እዚህ ጋር ግን ሁሴን አንድ ጥያቄ የተሳሳተ ጥያቄ እዚህ ጋር መልስ ነው ብለሃል ሁሴን። የተሳሳተ አልተጠቀምኩም። አንተ ያልከውን ነው ኤግዛክት ያልቃል ፍጡር ነው ብለሃል አይደል ሁሴን? ስጋ ሆኖ ተመስሎ ለኛ የሚያማልደው ቅያማ ቀን ነው እንጂ ዱንያ ላይ አይደለም። እኔ ስለ መጀመሪያው ነው እንጂ የጠየቅኩህ ስለሱ አይደለም። መጀመሪያ ስጠይቅ ምን ብለሃል? ቁርአን ፍጡር ነው ብለኛል። የአላህ ቃል ፍጡር ነው ብለኛል። ስለዚህ እኔ የጠየቅኩኝ ነው። ገና የቂያማ ቀን ደግሞ ማለቂያ ያለው አልክ። መጀመሪያው አንድ ነገር ፍጡር ከሆነ መጀመሪያም አለው መጨረሻም አለው አልክ። የአላህ ቃል ደግሞ ፍጡር ነው። ፍጡር ከሆነ መጀመሪያም አለው የመጣ ነው ማለት ነው እያወራን የነበረው። ስለዚህ ስለ መጨረሻው ደግሞ እንቀጥላለን። ስለዚህ የአላህ ቃል መጀመሪያ አለው። የአላህ ቃል የተፈጠረ ነው። አላህ ቃሉን ከመፍጠሩ በፊት ዲዳ ነበር። ቁርአን ፍጡር ነው። በዚህ እንጨርስና ይሄንን አሁን እንቀጥል። ጥያቄ ልጠይቅ ክርስቲያንዬ፣ አንድ ጥያቄ ወደ መጀመሪያው ላይ ማለት ነው። አይ ቲንክ ሐሰን ብዙም የገባ አልመሰለኝም። የአላህ ቃል ፍጡር ነው መጀመሪያ አለው ካልክ ማለት ነው። አላህ ደግሞ የሚፈጥረው በምኑ ነበር ሁሴን? በቃሉ ነው የሚፈጥረው። ኩን ፈየኩን ሁን በማለት ነው። ቃሉ ሁን ብሎ በቃሉ ነው የሚፈጥረው። ኦኬ ያ ኩን የሚለው ቃሉ ደግሞ በምንድን ነው የተፈጠረው? በምን መሃል ሁሉም ነገር እንደሚፈጥር ነው ለኛ አሁን የተማርነው ቁርአን። ስለዚህ ያ የሚፈጥርበት ቃሉ የተፈጠረ ነው እያልክ ነው አይደል? አዎ በችሎታው ሁን ብሎ ነው የሚፈጥረው ሁሉም ነገር አላህ። ኦኬ ሌላ ደግሞ ሁን ያ ሁን ደግሞ እንደገና በምን ተፈጠረ? በአላህ ነው የተፈጠረው። አላህ ነው እኮ በሌላ ሁን አይደል? በሌላ ሁን የሚል ቃል እሺ፣ ያኛውን ሁን የሚል ቃል ድጋሚ ደግሞ አሁንም የተፈጠረ ነው። ምክንያቱም የአላህ ቃል ፍጡር ነው ካልክ ማለት ነው እንዴ? አንተ የተናገርከውን ቃል አንተ ለምሳሌ
የሆነ አንተ የተናገርከውን ቃል የአንተ ነው እንጂ የሌላ ሰው ነው? እኔ እሱን አልተናገርኩም እኮ የምትጨረስ ነው ያለ ቃል ፍጡር ነው ጅማሬ ያለው ካልክ ማለት ነው የሱ ነው ያ የሱ የሆነው ግን ጅማሬ ያለው ያ የሱ ከመሆኑ በፊት ግን አላህ ቃል አልነበረውም ዲዳ ነበር። ቀጥል ቃል ያ ዲዳ ነበር ወደ ቀጥታውን ወደ ዲዳ ነበር ነው የሚሄደው። ገብቷል? እንዲገባህ ብዬ ነው የነገርኩ እንጂ ክርስቲያን የተናገረው ነው በሌላ ምትል የነገርኩ። ስለዚህ ያ ቃሉ ጅማሬ ያለው ካልክ ሁን ብሎ ደግሞ የሚፈጥርበት መፍጠሪያ ቃሉ ሁን ከሆነ ያ ሁን የሚለው ቃል ራሱ ጅማሬ ያለው እያልክ ነው። አሁን ይኸውልህ አሁን ቃል እዛ ጋር ቅያማ ቀን ቁርአኑ እኔ የቀረውት እኔ የአላህን ቃል ተግባራዊ ስላደረኩ ለኔ ያማልዳል። በዛን ሰዓት ስጋም ሊሆን ይችላል። በቃ ወደዛ እንቀጥል። አሁን ስለዚህ የመጀመሪያውን ጨርሰናል። እኛ እንደዛ አለፈን። ልክ አሁን በዚህ ምሳሌ የመጀመሪያውን ጨርሰናል። አሁን የቂያማ ቀን ደግሞ ወደ ቂያማ ቀን ደግሞ እንሂድ። ወደ ቂያማ ቀን እንሂድ ደግሞ ኦኬ። ይሄ ፍጡር የሆነው ቃል አሁን ፍጡር የሆነው ቁርአን ሉክ እንደተናገርከው መጀመሪያ ስታፈጥሯል ስላልከን አሁን ፍጡር የሆነው ቁርአን እንደገና በቂያማ ቀን የገረጣ ሰው ሆኖ ይፈጠራል። እስቲ ድገምልኝ፣ ምንድነው ያልከው? አሁን ፍጡር የሆነው ቁርአን አሁን ቁርአን ፍጡር ነው ያላህ ቃል ፍጡር ነው ስላልክ አሁን ፍጡር የሆነው ቁርአን እንደገና የቂያማ ቀን ይፈጠራል የገረጣ ሰው ሆኖ? ለምን ይፈጠራል? አንዴ ተፈጥሮ አልቋል እኮ ሎሐል ማህፉዝ ላይ ቅድም ስትከራከር ነበረ። አልቋል ቁርአን ውስጥ እዛ ጋር እንደ ሎሐል ማህፉዝ ኦኬ ሎሐል ማህፉዝ ላይ ተፈጥሮ ባይጨመር አልቋል፣ ሁሉም ነገር ተጽፏል። ኦኬ ሎሐል ማህፉዝ ላይ አንዴ ኦሬዲ ቁርአን ተፈጥሯል። አዎ ኦኬ ሎሐል ማህፉዝ ላይ የገረጣ ሰው ሆኖ ነው የተፈጠረው? ግልጽ ጥያቄ ነው። የገረጣ ሰው ሆኖ ይመጣል ቅድም ስለ አዎ ይመጣል አልከኝ። ያ የገረጣ ሰው ፍጡር ነው የሚሆነው አልከኝ። አሁን ደግሞ ሎሐል ማህፉዝ ላይ አለ አልከኝ። ኦሬዲ ቁርአን ተፈጥሮ አልቋል። ቁርአን ፍጡር ነው፣ ሎሐል ማህፉዝ ላይ ተፈጥሯል አልከኝ። ስለዚህ ያ ሎሐል ማህፉዝ ላይ የተፈጠረው የገረጣ ሰው ሆኖ ነው ወይስ አይደለም? ምክንያቱም የቂያማ ቀን የሚመጣው ቁርአን የገረጣ ሰው ሆኖ ስለሆነ ማለት ነው። ኖ አሁን እኮ ቂያማ ቀን የሚመጣው እኮ የገረጣው ነው የሚመጣው እኮ ቁርአኑ አይደለም። እዛ ጋር ለምን አትረዳኝም? አንተ የአንተ ስራ ነው እኮ እዛ ጋር እንደ ፍጡር ተምሶ ሆኖ አንተን የሚያማልድ ነው እየተባልከ ያለው። ምን ሆኖ የገረጣ ሰው ሆኖ ከዛ ምን ብሎ ቁርአን ነኝ ብሎ ይናገራል። እኔ ቁርአን ነኝ ያኔ አንተ ስትቀራኝ የነበረ ነው አይደል የሚለው? አዎ ስለዚህ እሱ ቁርአን ነው እንጂ ሰው አይደለም። የቁርአን ስትቀራ የነበረው ተግባራዊ ካደረክ ብቻ ነው መጥቶ የሚያማልድ እንጂ ፈጣሪ አይደለም እኮ። ያ በተግባር ስትቀራው የነበረው ቁርአን ይመጣል ራሱ። ለምሳሌ አሊፍ ላም ስራዬ ነው የሚመጣው። ቁርአኑም ሰደቃውም ምኑም ስራዬ ነው። የምን ሰደቃ ነው የምታወራው ወንድማችን? ሱረቱል በቀራ እና ሱረቱል ያደረኩት በጎ ነገር ሁላ ነው እኮ እንደዛው ነው የሚመጣልኝ። አንዴ ሱረቱል በቀራ እና ሱረቱል ኢምራን ያንተ ስራ ነው እንዴ? ያላህ ቃል ነው ብለህ ነው የምታምነው ሁሴን? ሱረቱል በቀራ እና ሱረቱል ኢምራን መጥቶ ይከራከራሉ፣ ዲስፒዩት ያደርጋሉ በአንተ ጉዳይ። አንብቦኛል አላነበበኝም እየተባባሉ። ሱረቱል ኢምራን ያንተ ስራ ነው ወይስ ያላህ ቃል ነው ሁሴን? ያላህ ቃል ነው። ያላህ ቃል ነው። ምንድነው የምትለው? እና እኔ ደግሞ ያላህ ቃል ነው ግን ካልቀረውት ደግሞ የኔ ስራ ነው። ለምሳሌ ሱረቱል ኢምራን እና ሱረቱል በቀራ ይመጣል። ስለዚህ ያንተ ስራ ካልሆነ ያላህ ቃል ነው። የሚመጡት ደግሞ መጥተው የሚከራከሩት እነሱ ይኸውልህ ይከራከሩልኛል። ምክንያቱም ስለቀረዋቸው ካልቀረዋቸው ደግሞ ይከራከሩብኛል። ምክንያቱም ሰው ሆኖ መተው ነው አይደል? የሚከራከሩት ሰው ሆኖ መተው ነው። የአላህ ቃል ነው ግን ተግባራዊ ስላደረኩና ስለቀረው ደግሞ እዛ ጋር ሊያማልዱኝ ይመጣሉ። የአላህ ቃል ነው ግን ስራዬ መቅራትና ተግባራዊ ማድረግ ነው። ኦኬ ስለዚህ አሁን ያ ቁርአኑ የገረጣ ሰው ሆኖ ይመጣና ቀርቶኛል አልቀራኝም እያለ ከአላህ ጋር ያማልድሃል ማለት ነው። አዎ ኦኬ እሺ። ያ ቁርአኑ የገረጣ ሰው ሆኖ ከመጣ በኋላ እና አንተን ካማለደ በኋላ እንደገና የገረጣ ሰው መሆኑን ትቶ ወደ ነበረበት ይመለሳል ወይስ በዛው ነው የሚቀጥለው? እሱን አላሁ አለም። ምክንያቱም አብ ወልድ መንፈስ ቅዱስ አንድ ነው፣ ስራቸውም ስጋቸውም እንደምትሉት። ስለዚህ እናመሰግናለን ወንድማችን። አየህ ቀጥታ ይሄን ለመመለስ ምን ሄድክ ማለት ነው? ክርስትናው ጋር ሄድክ ማለት ነው። አያችሁ የእስልምና የመጨረሻው መልስ አላሁ አለም ነው። ከዛ በኋላ ክርስትናን እንደምንም ብለህ አታካርገህ ትወጣለህ ማለት ነው። በቃ አታውቅም የት እንደሚወስድ አያችሁት የምትናገሩት ነገር
ዶክትሪናችሁ የት እንደሚወስድ ይሄን ለዛ ነው በሰው የተፈጠረ ዶክትሪን ነው የእስልምና ዶክትሪን የምንለው ማለት ነው። ክርስቲያን ሰላም ነው። ሰላም ነው። አቡ ሂራ እንኳን ደህና መጣ። እንዴት ነው ሁሴን? አንተ ላውራ አለው እሱ እንትና ሁሴን የሚያወራው ማን ነው? አቂዳ ምንድን ነው እሱ? አቡ ሂራ እንዴት ነህ? አለን አሁን ሁሴን የሚያወራው ስህተት መሆኑን ልናገር ብዬ ነው። ቀጥሉ። እሺ በቃ ሁሴን ትታረማለህ? አይ ቁርአን የአላህ ቃል ፍጡር ነው ሲል እኮ ነው። የአላህ ቃል ፍጡር አይደለም። ፍጡርም ፈጣሪ አይደለም፣ ባህሪ ነው፣ ንግግር ነው። የአላህ ንግግር ነው እንጂ ፍጡርም ፈጣሪ አይባልም። ያ ቃሉ ባህሪው ነው እንጂ ፍጡር ፈጣሪ አይባልም። የአላህ ቃል ፍጡርም ፈጣሪ አይባልም። የውመል ቂያማ የሚመጣው በሰው ተመስሎ እንጂ ሰው ሆኖ አይመጣም። ባህሪው ነው ተመስሎ የሚመጣው። የውመል ቂያማ በሰው መልክ ተመስሎ ይመጣል እንጂ ይቀየራል የሚል ነገር የለም። ከሰው ተመስሎ ይመጣል እንጂ ሰው ይሆናል ይቀየራል የሚል ነገር የለም። ቁርአን ደግሞ የአላህ ቃሉ ንግግሩ ነው እንጂ ፍጡር ፈጣሪ አይባልም። ምንድን ነው የሚባለው? ባህሪው ነው። መናገር የፈጣሪ ባህሪ ነው፣ ይናገራል። ያ ንግግሩ ደግሞ ባህሪው ነው። ሰው ይናገራል። ሰው ማለት ያው ባህሪ ነው። ኦኬ ባህሪ ያለ አካል ይቆማል። ባህሪ ያለ አካል ይቆማል ማለት ያለ አካል ማለት ባህሪ ያለ አካል ይቆማል ወይ? ይናገር የሱ ባህሪ ነው፣ ይናገራል። አካል ባህሪ ያለ አካል አይቆምም። ማንማችን እሱ ሰው ጋር ባህሪ ባህሪ ለምሳሌ ብረት ጠጣር ነው አይደለ? እሳት ይፋጃል አይደለ? ምሳሌው ግን ከሰው ጋር ታርገው መቼ ከዚህ ብረት ባህሪው መጠጠር ነው። እሳት በሌለበት ብረት በሌለበት ጠጣሩ አለ እያልካል ነው። ስለዚህ አሁን ምንድን ብትለው አንተ እኮ ባህሪ ያለ አካል አለ እያልከን ነው አንተ። የአምላክ አካል መስጠት አይቻልም። አላህ አካል ምናምን መስጠት አይችልም። አካል ማለት ምን ማለት ነው? ልክ እንዳንተ ቦዲ ምናምን ልስል ትልገ ነው። እጅ አለ የለውም? እጅ አለው። ታዲያ ምንድን ነው የምትለኝ? ጣቶች አሉት የሉትም? 5 ጣት አለ የለውም? 2 እጅ አለው። ምንድን ነው አሁን? እኮ ይሄ እኮ በእናንተ አምላክ እንደሌለ ነገር እንጂ የእናንተ አካል የላቸውም እንዴ? ሶስቱ ስላሴዎች አንተ ከሆነ ተነሳህና እንደዚህ እንዳስለው ምናምን ብለህ እኔ ያላቸውም እንዴ? እናንተ ጋር ለየራሳችሁ እኮ አካል አላችሁ። 3 አካል የምታመልኩት እናንተ። ችግር የለውም። ስለዚህ በደንብ አስተውል። ቃሉ ያላ ቃል ነው። ቁርአን አይደለ? ያላ ቃል ነው። ኦኬ ቁርአን ያላ ቃል ነው። ፍጡር ነው? ፍጡር አለ? ሁለቱንም አይደለም አልከኝ አይደል? ሁለቱም አይደለም፣ ባህሪው ነው፣ ንግግሩ ነው፣ የፈጣሪ ንግግር። ኦኬ ፍጥረት ከመፈጠሩ በፊት ምን ነበረ የሚባለው? ፍጥረት ከመፈጠሩ በፊት ምን ነበር? የሱ የራሱ ንግግሩ እኮ ነው። አላህ ይናገራል፣ ንግግሩ ነው ቁርአኑ። ኦኬ ፍጥረት ከመፈጠሩ በፊት ምን ነበረ? የሱ ባህሪው እኮ ነው፣ ይናገራል። ከመፈጠሩም በፊት በቃ ዘላለማዊ ነው። የሱ ንግግሩ ባህሪ ነው፣ አይቀየርም። ፍጥረት ከመፈጠሩ በፊት ካልኩ አዳም፣ ስለዚህ ኮምፓሬሽንን ከፍጡርን ጋር ታገናኘው ማለት ነው። ስለዚህ አንተ ፈጣሪ ዘላለማዊ ነው፣ ንግግሩ ዘላለማዊ ነው፣ ከሱ ጋር ነው፣ አትቀይረዋ። እሺ ዘላለማዊ ነው። ሊያማልዳችሁ ይመጣል አይደለ? እሱ የውመል ቂያማ ነው። በሰው ተመስሎ ይመጣል እንጂ ሰው ሆኖ አይቀየርም። መልካም። ተመስሎ ማለት ምን ማለት ነው? አሁን አብራራው። እሱ አይቀየርም። ተመስሎ አብራራው። መላእክት በሰው መልክ ተመስሎ ይመጣል ማለት ሰው ሆኖ ማለት ነው እንዴ? እሺ ቁርአኑ ለጊዜው ቴምፖራሪ ነው ሰው የሚመስለው። እዚህ ጋር ምን መሰለህ፣ የሰው ልጅ እግሩም የሚመሰክርበት ይናገራል፣ እንትኑ ይናገራል ሲባል የራሱ የሆነ የፈጣሪ ተችሎታ አለው እንጂ አንተ ልክ እንዴት እንደመሰለህ እኔ እንጃ። ወላሂ የራስን እኮ አስረዳኝ እያልኩ እኮ ነው። ፈጣሪ ደግሞ አቡ ሄራ ልክ በሰዋት መስለው አንተ አቡ አሁን እኮ ለአንተ ፈቀድኩልህ። በቃ ሰው ይሆን ወደ ሰውነት ይቀየራል ሳይሆን በሰው ተመስሎ ይመጣል አልከኝ አይደለ? ቁርአን
ቃል ነበረ የምትለውን እሱን ልክ ለማድረግ ነው። አንተ የሁሉ ቃል ነበር የሚበለው አይምሮ ላይ እየታገለብን እኔ ለማድረግ አልጥርም። ምክንያቱም እኔ ጣዖት አስተምሮ ከኔ ጋር እንዲስማማልኝ ኢየሱስ ቃል ነበረ የምትለው ነገር እሱ ለማስተካከል የሁሉ ነገር ጥረት በፍጹም። አንተ ግን እየታገለብህ ነው። ከነሱ ጋር እኮ ተመሳሰለ። እንዴ ልሽሽ እያልክ እየታገለ አቦ አይ ትፈላሰፋለህ። አትሩጥ፣ አይዞህ ብሮጥም መሐመድ አይሻን ሮጥ እንዳገኛት የራሱ አምላኮች እንዳትረሳ እኮ ነው የምፈራው እኔ። በችግር የለውም። ቆይ ሶስት አካል አይደለም ሊፉ ያንተ ምንድን ነው? ሶስት አካል ያመለክ አይደለም ነው? ሶስት አካል ተጠፍረ ስትያዝ ወደ አይሻ ነው ወደ መሐመድ ትሮጣለህ። እድሜ ልክ አቦ አንዴ የሚታርግ አንተ ምንድነው የምትለን? አንተ ደግሞ በደንብ አስተውል አቦ። ቁርአን ላይ ቁምና እስቲል አሁንም እኔ ሳላነጻጽር መሳሰለ ሰው ሆነ እናንተ ምናምን ብያለሁ። አልወጣኝም። ስትራግል እያደረግክ አንተ ያለኸው ተመሳስሎብህ ወጣ እንዴ? በጣም ስትራግል እያደረገ ነው ስለተመሳሰለበት። ታዲያ ለምንድን ነው ክርስቲያኖች የምንቃወመው የሚለው አይምሮ ላይ ስለመጣበት ነው ስትራግል እያደረገ ያለው ባይዘ እና ሊወርድ ነው። ትንሽ ተራ ስጡኝና ትንሽ ላውራ። አቡ ካሊድ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ናችሁ? ሁሴን ጋር ተስማማለህ? ሁሴን ከተናገረው ጋር ሳይሆን አልስማማም። በሱ ለማማ ተስማማው? ቁርአን ፍጡር ስላልሆነ ነው። ኦኬ። ስለዚህ ቁርአን ፍጡር ማለት ፍጡር ነው እያለው ያለው ሀሳቡን ከመጀመሪያ በፊት አንድ ነገር ስትጠየቅ ሮጠቅ ወደ አይሻ ወደ መሐመድ ጋር የምትሄደው ነገር ቢቀርብ ይሻላል። የሰውን እምነት አክብር። እኛም አንተን እምነት አክብረን ነው የተወያየን ያለ ነው። አይ ስነ ስርዓት አክብረን አይሻና መሐመድ ያልከ አይሰለችም እንዴ? ለምን ተሸማቀቅባቸው? በማስረጃ መሳደብም ከሆነ በማስረጃ መሰዳደብ ይቻላል፣ ችግር የለውም። ማስረጃ ከፍተክ እኔም ከፍቼ ሩጫ እንደተጫወቱ ላሳየ እችላለሁ። እኛ ባሮሽ መሐመድ እና አይሻ በቃ ችግር የለውም። እሱ በሌላ ጊዜ እናወራለን። የኔ ችግር አለ፣ በሌላ ጊዜ እናወራለን። እሺ አሁን ወደ ቶፒኩ እንመለስና መሮጥ አያስፈልግም እና አዳምጡ። ወደ ቶፒኩ እናወራና ሌላ ጊዜ ችግር የለውም ለስድቡ። እሺ ሀዲሱ ስድብ ስለሚመስላችሁ እሺ መልካም። ሁሴን የተሳሳተው ምን ላይ ነው? እሺ አልተሳሳትኩም። ምክንያቱም ስለ ማውራት ያዝነው እንጂ ስለ ሁሴንና እኔን እዚህ ጋር ለማባላት ፈልገህ ነው ሀሳብ። ሌላ ጊዜ ለምን ትጨርሳለህ? ጊዜ አያሳዝንህም እንዴ? ከኔ ጋር ያነሳውን ፖይንት ከኔ ጋር አውራ። አታልቅስ እና ከፍ አድርገውና ከጎኔ ቁጭ በልና ሲቀስ ብለን ቡና እየጠጣን ሻይ እየጠጣን እናውራ። አይ አታጣፍጠው፣ ችግር የለውም። በስ ወዴት ልሮጥ እንደሆነ ስለገባኝ መረጃውን ትከፍታለህ። ምን ሚል መረጃ ትከፍታለህ? አሁን ለምጠይቅህ ለምመልሰው መልስ ስላወቅኩብህ መረጃ ትከፍታለህ። ትስማማለህ? ባነሳው ሀሳብ ላይ ነው የማወራው። ኦኬ ያ ቀጥታ ጥያቄውን ጠይቅልሃለሁ። አራውንድ ቡሽ ሳሌል ማለት ነው። በቂያማ ቀን ቁርአን ሊያማልድ ይመጣል አይደለ? ይመጣል። ኦኬ በገረጣ ሰው ይመጣል እንደዛ። ኦኬ ይመጣል ብለኸኛል። ስለዚህ ይሄ ቁርአን በገረጣ መልክ ሰው የሚመጣው ቁርአን ፍጡር ነው? ፍጡር አይደለም? ፍጡር አይደለም፣ በሰው ተመስሎ ነው የሚመጣው። ኦኬ ይሄ መጥቶ በሰው ተመስሎ የሚመጣው ያላህ ቃል ነው? ቁርአን ያላህ እኔ እናንተ ባልደረባ ቁርአን ነበርኩኝ የሚላችሁ በቂያማ ቀን በሰው ተመስሎ የመጣው የሚያወራችሁ የሚያማልዳችሁ ፍጡር ነው? ፍጡር አይደለም? አው የሰራሁት ስራ ለምሳሌ ያው ተፍሲር አለው፣ የራሱ ተፍሲር አለው። በሰው ተመስሎ ይመጣል። የአላህ ቃል ነው፣ ግን ፍጡር አይደለም። እናመሰግናለን። ስለዚህ በደንብ አስተውሉ። የጠየኩ ቀጥታ ነው። ምን ቁርአን ያላህ ቃል ነው አልከኝ፣ ፍጡር አይደለም አልከኝ፣ በሰው ተመስሎ ይመጣል አልከኝ፣ ያማልዳል አልከኝ። በቂያማ ቀን ሰው ተመስሎ ምን አይነት ሰው? የገረጣ ሰው ተመስሎ ፍጡር ያልሆነ አላህ እዛ ጋር አለ። እዚህ ጋር ደግሞ ሰው የሚመስል ሉክ ሰው ተመሰለ ማለት እጅ፣ እግር፣ አይን፣ አፍ ወዘተ ያሉት እንደዛ የሚመስል የገረጣ ሰው የመሰለ ፍጡር ያልሆነ አለ። አላህ እዛ ጋር አለ። እዚህ ጋር ደግሞ ቃሉ ምን ሆነ? ሰው የሚመስል ሆኖ አለ። ስንት ፍጡር ያልሆኑ አሉ ማለት ነው? ሁለት ፍጡር ያልሆኑ። ላነሳው ነገር ተፍሲር በራስህ ከትስጥ
አንተ ራስህ ነው ያልከኝ። አንተ ካልከኝ ጋር ነው የተስማማሁት። የገረጣ ለተባለው በራሱ ተፍሲር አለው። ተፍሲር ተሰጥቶታል ምን እንደሆነ። ችግር የለውም። ተስማምተን እኮ እሱ ጋር መጣን። አይ በሰው ይመጣል አላልከኝ? እሺ የገረጣን ተው። በሰው ተመስሎ ይመጣል። ሰው ተመስሎ ይመጣል። የገረጣን ተው፣ ችግር የለውም። ሰው ተመስሎ ይመጣል። ድንቡሽቡሽም ይበላ ይገርጣ፣ እኔ ምን አገባኝ? ሰው ተመስሎ ይመጣል አይደል? ቁርአን ሰው ተመስሎ ይመጣል። አሁን እሺ ለምሳሌ ቁርአን ነብዩን ጅብሪል መጥቶ ሲያናግራቸው በሰው ተመስሎ መጥቶ ነበር። ሰው ስለሆነ ነው ማ ጅብሪል ነብዩን መጥቶ ሲያናግራቸው አንዳንዴ ሲወርድ በሰው ተመስሎ ይመጣ ነበር። ሰው ስለሆነ ነው ጅብሪል ወይም ገብርኤል? አይ ኖ፣ እሱ ምን ችግር አለው ታዲያ? ሰው ተመሰለ፣ ፍጡር ስለሆነ ሰው ተመሰለ፣ ችግር የለውም እኮ። የኔ ጥያቄ ግን እሱ አይደለም። በቃ ለአላህ ነው የጠየቅኩ። የአላህን ቃልን ባህሪውን ሎክ በደንብ አስተውል። ስለ ፍጡራን ጅብሪል ሰው መሬም ጋር ሲመጣና መሐመድ ጋር ሲመጣ ሰው ተመስሎ ዲያል ከልቢንም ተመስሎ ይመጣ እንደዚህ እሱ አይደለም የኔ ጥያቄ። ሁለቱም በሰው ምን ማለት ነው? ስድብ ምን ብዬ ተሳደብኩ? ቀጥታ አውራ ምን ብዬ ተሳደብኩኝ? አይ ዳር ያልክ ስለሆነ ቀጥታ አውራ የምታወራው ነገር አቡካዲ ተው እንጂ። ኤኒዌይስ በደንብ አስተውል። ስለዚህ ጅብሪል በሰው ተመሰለ ይምጣ፣ ችግር የለውም። እሱ ማተር አያደርገንም፣ ምክንያቱም እሱ ፍጡር ስለሆነ። ይሄ እኛን ማተር አያደርገንም። እኛ አንተ ስለማታምንበት እኛ ደግሞ ስለምናምን እዚህ ጋር እንዴ ማተር እንደማያደርግ አዎ ጥሩ ነው። ማተር አያደርገንም። ያላ ቃል ታረጋግጥ ችግር የለውም። እኔን ግን አያደርገኝም ስለማምንበት። በቃ ክርስቲያኖች ይሄንን በደንብ ስለሚረዱት ጥሩ ነው። ክርስቲያኖች በደንብ አስተውሉ። ቁርአን ያላ ቃል ነው ብለው ያምናሉ ሙስሊሞች። እሺ ያላ ቃል ደግሞ ፍጡር አይደለም ብለው ያምናሉ። በዚህም መሰረት ቁርአን ፍጡር አይደለም ብለው ያምናሉ። ኦልራይት ይሄ ፍጡር ያልሆነው ያላ ቃል ብለው የሚያምኑት ባህሪው ብለው የሚያምኑት በቂያማ ቀን ደግሞ አማላጃችን ነው ብለው ያምናሉ። ያማልዳቸዋል። ከመቃብር ደህና ሲወጡ ደግሞ በሰው አምሳል ይመጣል። ቁርአን ያላ ቃል የተባለው ከዛ ቁርአን የተባለው ከዛ በቂያማ ቀን ደግሞ በሰው አምሳል ይመጣል ከተባለ እኔ እጅ እግር ባት አይን ወዘተ አለኝ እንደዛ ይመጣል ማለት ነው። ሰው ሆነ ባንልም ምን በሰው አምሳል ግን ይመጣል። አምሳል ከተባለ ከውሻ የተለየ ነው። እሺ ችግር የለውም። እኔ እጅ እግር አለኝ ባት አለኝ ብሎ አውርቷል። እዛ ቦታው ላይ ስታነብ እንደዛ የሚል ነገር አለ። በሰው አምሳል ማለት ነው። ሐሳብን አትቀይር። እንዳንተ አላለም። በሰው አምሳል ሆኖ ይመጣል። ያ የተባለው ስራችን ነው። ኖ ስለ ቁርአን ያወራውልህ። አሁን ከፍ ያደረኩብህን ቁርአን ይመጣል አይመጣም በሰው አምሳል ምንድነው? አስር የምታስለፈልፈኝ አልኩ። አማንኩልህ፣ ተናገርኩት። እውነት ነው። እኔ አንተ አይደለም ብላኝ የሚለው እኔ የራሴ ማምነው እምነቴ እኮ ነው። ታዲያ ምንድነው? አሁን ደግሞ ስራው ነው የሚመጣው ቁርአኑ አይደለም የምትለኝስ እኮ ተፍሲር አለው። አንተ አይደለም እኛ ሙፈሲራችን የኛ ያ የተባለበት ተፍሲር ራሱ ተፍሲር አለው። ለምን ምክንያት እንደሆነ የሚመጣው ማን ነው? በቂያማ ቀን በሰው አምሳል የሚመጣው ማን ነው? ተፍሲር አለው። ተፍሲር ማለት ይገባሃል? ሁሴን ሚታርክ ተፍሲር ማለት ይገባሃል? ቆይ በሰው አምሳል የሚመጣው ማን ነው? አቡ ካዲድ መልስ። አሁን እሺ ተፍሲር ትቀበላለህ? መልስ። በሰው አምሳል የሚመጣው ቅድም ስትመልሰው ነበር ደጋግመህ ዩቲዩብ ላይ ያወራኸውንም ደግመን እናስደምጣለን። በቂያማ ቀን በሰው አምሳል ሰው ሆነ አይልም። ባትግር እንደዚህ አለኝ አላለም። እዛ ጋር ስላልከን እሱን ተውነህ የገረጣም አይልም አልከን ተውነህ። በሰው አምሳል የሚመጣው እሺ ቂያማ ቀን ማን ነው? የገረጣ አይልም አላልኩም። የገረጣ የራሱ ተፍሲር አለው ያልኩት ማን ነው እሱ? እሺ በቂያማ ቀን የሚመጣው በሰው አምሳል ከዛ ጎበስ። አሁን ጥያቄ በደንብ አስተውል። አንድ ለመጨረሻ ጊዜ ብቻ ነው የምጠይቀህ። ለአንተ አማላጅ የሚሆንህ ከመቃብር ስትወጣ ባልደረባህ ነበርኩ የሚልህ ከዛም የሚያማልድልህ በሰው አምሳል የሚመጣው ማን ነው? ቁርአኑ በቀራሁት ልክ በሰራሁበት ስለ እንትና አልጠየኩም። እኔ የሚመጣው ማን ነው ብቻ ብዬ ነው የጠየኩህ። በደፈናው እንትን አድርገህ ልድሸኝኝ። አዎ በደፈናው ከሆነ እፎይ የሚመጣው በደፈናው ነገር ሊበልህ ከዛ ማብራራት አይቻልም። አንተ ቤት ሲገባ ምንም ነገር በቃ አንተ ባልከው አው ብዬ ልውረት። ማን እንደሚመጣ ቅድሚያ ጠይቀኝ። ማን እንደሚመጣ ብቻ ነገር ማን እንደሚመጣ ብቻ ነገር 10 ያለፈልፍም 2700 ምናምን ሰው አለ። እኔ 10 ያለፈልፍልህም ቁርአን ነው ብለኸኛል አይደለ? ማብራራት ይቻላል። ቁርአን ነው የሚመጣው ብለህ ቁርአን ነው የሚመጣው ብለኸኛል። አው ብዬሃለሁ። ይሄን ማብራራት ይቻላል። ኦኬ ይሄ የሚመጣው ቁርአን ፍጡር ነው ፍጡር አይደለም ብዬ ስጠይቅህ ምንድን ነው የመለስክልኝ?
ፍጡር አይደለም ቢያል ጨረስን። በቃ እናመሰግናለን። ጨርሰናል። ያ እንግዲህ ያው እዚህ ያላችሁ ሙስሊሞች ከዚህ ቤት ውረዱ። ከአሁን በኋላ መግባትም የለባችሁ። የመጨረሻ መሰለኝ። ምንም እኮ በቃ መለስክልን፣ ተስማማንልህ። አቡ ካሊድ መለስክልን፣ ቆይ ተስማማንልህ። በቃ ምንም አንከራከረህም። አንተ ፍርዱን ለወደስተው ነው ስለማይቻል ማብራት አይቻልም። አንተንም ታብራራ። ምንም አልተከራከርንህም። ቆይ አልተከራከርንም። ምላሽ ተመችቶናል። ኦዲየንስ በደንብ ግልጽ ሆኖለታል። በል እንግዲህ አሁን ለሳከው ምላሽ እንዲሆን ቁርአኑ የተጻፈበት ወረቀቱ ፍጡር ነው፣ ቀለሙም ፍጡር ነው። እሺ እኔም የጠየኩ አቡ ካሊድ ስለ ወረቀቱ የጠየኩ ስለ ቀለሙ ነው የጠየኩ። እሺ ስለ ፍጡር ያወራክ ነው አይደል? እኔ ስለሱ የጠየኩ ጭራሽ ቁርአን በቂያማ ቀን ስለመምጣቱ ብቻ ነው የጠየኩ እንጂ ስለ ወረቀት አልጠየኩም። አላወራሁም። እሺ ችግር የለውም። እሺ ከነ አቡ ካሊድ ቆይ አንድ የሚታርክ ተሳስቼ ላይፍ ከገባው ጀምሮ ወረቀቱ ፍጡር ነው ፍጡር አይደለም የሚል አይደለም ጥያቄ እና አርጉመንቴ። ፔኑ የተጻፈበት ከዚህ ብለኸኛል። ከዚህ በፊት ብለኸኛል። የድሮውን ያዘው። ዛሬ ስለ ዛሬው አውራ። ሲይዝክ ደግሞ የድሮውን ተው። ስለ ዛሬው እናውራ። ሚታርክ እሺ ሲይዝ ይለኛል። እኛ ጨርሰናል። 2800 ሰው እዚህ ትታዩኛላችሁ። ዩቲዩብ ላይ ወደ 500 ሰው፣ በሌሎች ፕላትፎርም የምታዳምጡን ካላችሁ እንግዲህ በደንብ አስተውሉ። ቁርአን ያላ ቃል ነው። ያላ ቃል ደግሞ ባህሪው ነው። እሱም ደግሞ ፍጡር አይደለም ብለው ካመኑ ኦኬ ተስማማን። አቡ ካሊድ ጋር ሁሴን አምንም እንደዛ ያን ማብራራት ስላልቻልኩ አዳምጥ እድል ሰጣለ። ማብራራት ከፍ አድርገውና ምንድን ነው የምታብራራው? ሰው ይስማው። እንደፈራክ ነው የሚቆጥረው። ማብራራት ስላልቻልኩ እያለ አየር ሊይዝ አንተ የተናገርከውን የቀጠፍኩበት አለ። እኔ ቃል በቃል እያወራናል። የአንተ ሀሳብ ሁሌም መሐመድ እንዲህ ነው እንደዚህ ነው እከሌ የሚባል ኡስታዝ እንዲህ ነው እንደዚህ በል ልክ ነኝ ይሄንን እንድንል የምትፈልገው አንተ አንድ ሀሳብ ካነሳው በኋላ ለምን ያ ሀሳብ ምንድነው የሚለውን ነገር እኛ የራሳችን ተፍሲሮች አሉ ሙፈሲሮች አሉ እነዛ ምን አሉ የሚለውን ነገር እኛ ደግሞ ሄደን እናያለን። ያን እንኳን እንዳይ እድል አልሰጠኸኝ። አሁን ያነሳው ሀሳብ ለምንድነው የተባለው የሚለውን የራሱ ተፍሲር አለው። አንተ በቃ የሆነ ቦታ ባለጌ ተብሏል፣ ያን ቦታ ባለጌውን ብቻ አንብባችሁ ውረዱ ነው በቃ አንተ ሀሳብ። ይሄ ስለሆነ ደግሞ ካንተ ጋር አያስኬድም፣ መጨቃጨቅም አያስፈልግም። ስለዛ ጊዜን ባላባክን ነው የሚሻለኝ። በቃ ማብራሪያው ይሄ ነው። እናመሰግናለን። አይ ማብራሪያውን ስማ። ማብራሪያውን ቁርአን ፍጡር አይደለም፣ መቶ ፍጡር አይደለም፣ የፈጣሪ ቃል ነው። አንድ ሀሳብ የሆነ ሀሳብ እኔ ቢጽፈው ያጻፍኩት ነገር የኔ ሀሳብ ነው። ለመጻፍ ምን ተጠቅሜ ያለው የራሴን ድምጽ ተጠቅሜ ያለው ድምጼ ፍጡር ነው። ሐሳቡም እኔ ነው። ግን ቁርአን ግን ሐሳቡ ንግግሩ ሐሳቡ የአላህ ነው። ንግግሩ ከኔ የሚወጣው ድምጹ ግን የኔ ፍጡር ነው። ይሄ ድምጹ ፍጡር ነው። ይሄ ምንም ያናክል የሚያጨቃጭም ነገር አይደለም። እኔ የምረዳው እንደዚህ ነው። አቡ ካሊድ ቅድም ደግሞ ክርስቲያን እኛን እንዲምትሉ ብሎ ያወራ ነበር። ይሄ የተኛው ጋር ነው ሙስሊሞች ኢየሱስን ፍጡር አይደለም ብሎ ያሉት። አቡ ካሊድ አጭር ጥያቄ ፎይ ለጠይቀው እሱ ራሱ እንዲገባው ውስጥ እንዲመቸው። አቡ ካሊድ እሺ ቁርአን አላህ ነው እንዴ? አላህ ነው ብለህ ታምናለህ? ቁርአን እንዴት አንተ አሁን እንደዛ ቢልክ ይሄን ሐሳብ ይመጣልህ? ቁርአን ለነብዩ ነው የተሰጠው። ስለዚህ አላህ አይደለም። መልስልኝ። ከአንድ ሺህ ምናምን ዓመት ነው 1440 ምናምን ዓመት በፊት ነው የመጣው ቁርአን። ስለዚህ ቁርአን አላህ ነው ወይስ አይደለም ነው ጥያቄ። ነው ወይስ አይደለም ብለህ መልስ። ቁርአን ለነብዩ ነው የተሰጠው መመሪያችን ነው እንጂ ስለዚህ አላህ አይደለም። በቃ ባጭሩ አላህ አይደለም በለኝ። ምን አይነት ጥያቄ ነው? ጥያቄን ስጠይቅህ ባጭሩ ቁርአን አላህ ነው ወይ ስለ ወይም አይደለም ወይ ነው መልሱ አይደለም በለኝ ከተስማማ
አይደለም አላህ አይደለም። ሲጀመር አንተስ ምን አይነት ጥያቄ ነው የምትጠይቀኝ? በቃ ጥሩ ስጠይቅህ ቁርአን አላህ ነው ወይ ስለ አይደለም ብለኛል። አላህ ቁርአን ነው ወይ ስለ አይደለም ብለኛል። አላህ ዘላለማዊ ያልተፈጠረ ነው ብለኛል። ቴንኪው። አንድ ዘላለማዊ ያልተፈጠረ አላህ አለ። ሌላ ደግሞ ዘላለማዊ ያልተፈጠረ ደግሞ ቁርአን አለ። እቺን ለነገ ለእንትን ማደናበር እንድትሆን ቲክቶክ ላይ ሪካርድ አራቡ ካሊድ እኔ ምንም እያደናበርኩ ነው። እኔ ያል ቢኒ ቀጥል። አቡ ካሊድ እያደናበርኩ አይደለም። ለበብላችሁ ስሙ ፕሊስ አብዱ ካሊድ ክርስቲያኑ ተታርገኝ። እሺ አያረግም 30 ሰከንድ ስጠኝና ከዛ ትናገራለህ። ችግር የለም። እሺ ስለዚህ አብዱ ካሊድ ራሱ እንዳመነው አላህ ቁርአን አይደለም፣ ቁርአን አላህ አይደለም። አላህ ዘላለማዊ ያልተፈጠረ ነው፣ ቁርአን ዘላለማዊ ያልተፈጠረ ነው። ስለዚህ ሁለት ፐርሰኖች አሉ እዚህ ጋር፣ ሁለት ማንነቶች። አንዱ አላህ ዘላለማዊ ያልተፈጠረ፣ አንደኛው ደግሞ ቁርአን ዘላለማዊ ያልተፈጠረ። አንዴ እዚህ ጋር ሐሳብን ግልጽ አድርግልኝ። ማለትም እኔ ያልተፈጠረ አልኩ ቁርአኑን ነው እንጂ አላህን አልተፈጠረ አልኩ እንጂ ዘላለማዊነቱን አይደለም። አላህ ዘላለማዊ ነው ግን አልተፈጠረም። ቁርአንስ ዘላለማዊ አይደለም የተፈጠረ ነው። ዘላለማዊ ነው አልተፈጠረም ማለት እኮ ዘላለማዊ ነው ማለት እኮ ነው። ሌላ ትርጉም የለውም ወንድምዬ። እስቲ ቁርአን የተፈጠረ ብለህ ታምናለህ? ጊዜ አለው? ከዚህ ጊዜ በኋላ ነው የተገኘው ትላለህ? ቁርአንን ለቁርአን መገኛ ጊዜ ያለው ዘላለማዊ አይደለም። ቁርአን ለነብይ ሙሐመድ የተሰጠ የኛ መመሪያችን ነው፣ የአላህ ቃል ነው። እሺ እሱ ከጊዜ በኋላ ነው የተገኘው ወይስ ደግሞ ዘላለማዊ ያልተፈጠረ ነው ቁርአን ራሱ? ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም የመጡት በስንት ሺህ ዓመተ ምህረት ነበር ካወክ? 1400 ዓመት በፊት ነው ነብዩ የመጡት። ቁርአንም ከ1400 ዓመት በፊት ነው የመጣው። ከዛ በፊት የለም ነበር። ከዛ በፊትማ አሉ፣ ነቢያቶችም አሉ፣ የራሳቸው መጽሐፍ ተሰጥቷቸዋል። አብዱ ካሊድ ቆይ፣ ስለ ቁርአን ነው የምጠይቅህ። ቁርአን ከመሐመድ ጋር እኩል ነው እድሜው እያልክ ነው? 1400 ዓመቱ ነው እድሜው። የቁርአንና የመሐመድ እድሜ እኩል ነው? ቁርአን ለማን የተሰጠው በአንተ እምነት? ኦኬ ለመሐመድ ነው የተሰጠው። እሺ ለመሐመድ ከመሰጠቱ በፊት ቁርአን የለም? አላህ አለ፣ ቁርአን ግን የተሰጠው ለመሐመድ ነው። አላህ ግን ዘላለማዊውን በፊትም አለ። ስለዚህ ለመሐመድ ከመሰጠቱ በፊት ቁርአን የለም እያልክ ነው? እኩል ነው የመሐመድ እድሜና የቁርአን እድሜ እኩል ከሆነ ታዲያ ቅድም ለምንድን ነው ያልተፈጠረ ነው ለምን አልክ ታዲያ? ቁርአን የሚባል መጽሐፍ ነበረ ከመሐመድ በፊት የሚታውቀው አንተ? እሺ ቁርአን የሚባለው ይሄ መጽሐፉ የተፈጠረ ነው ያልተፈጠረ ተብለህ ቅድም ስትጠየቅ ያልተፈጠረ ነው አልክ። እንደዛ ከሆነ ለመሐመድ የተሰጠው ከመሐመድ ጋር እኩል ይሄ ቁርአን ለነብይ ሙሐመድ የተሰጠው እሺ ለኛ መመሪያችን ነው። እንደተፈጠረ እየነገርከን ነው ማለት ነው። የመሐመድ እድሜና የቁርአን እድሜ 1400 ዓመት ነው እያልከን ነው አይደለ? የቁርአን እድሜና የነብይ ሙሐመድ እድሜ እንዲያውም መሐመድ በ40 ዓመት አካባቢ ይበልጠዋል። እሺ ለማንኛውም እሱን እንተውና ከመሐመድ በፊት ቁርአን የለም እያልከን ነው አይደለ? አረ ሐሳብን ግልጽ አድርግልኝ በእናትህ። ዝም ብለህ ወደ ውሃ ቂዳ ውሃ መልስ አታርገው ንግግርህን። እሺ ይኸውልህ አብዱ ካሊድ ልብ ብለህ ስማኝ። ቁርአን ይሄ የአላህ ንግግር ቁርአን የተፈጠረ ነው ያልተፈጠረ ብለን ቅድም ስንጠይቅ ያልተፈጠረ ነው ብለሃል አይደለ? አዎ ያልተፈጠረ ነው የአላህ ቃል ነው ብያለሁ። እሺ ስለዚህ ያልተፈጠረ ከሆነ ከመሐመድ በፊት ነበረ ማለት ነው አይደለ? ቁርአን ከመሐመድ በፊት የነበረው ነቢያቶቹም ከሱ በፊት የመጡ ነቢያቶች የራሳቸው መጽሐፍ ተሰጥቷቸዋል፣ እንደ ቁርአን ማለት ነው። እንደ ቁርአን ያለ እኔ ስለ ቁርአን የጠየቅኩ አብዱ ካሊድ፣ ወደ ሌላ አትሂድ። ቁርአን ይሄ ለመሐመድ የተሰጠው ቁርአን ከመሐመድ በፊት ነበረ ወይስ አልነበረም? ቁርአኑ የተሰጠው ለሙሐመድ ምንድነው? አንተ እንደ እንትን የምትሆነው በእናትህ ቁርአኑ የተሰጠው ለሙሐመድ ነው ያልኩ አይደለ እንዴ? እሺ ስለዚህ ከመሐመድ በፊት የለም ይበለኝና ንገረኝ። ቁርአን ከመሐመድ በፊት የለም ነው የተሰጠው ለመሐመድ ነው ብለህ ንገረኛ። እንደዛ ብለህ ንገረኝ። ቁርአኑ የተሰጠው ለሙሐመድ ነው ሲጀመር። ከሙሐመድ በፊት ግን ነቢያቶች ነበሩ። ለነዛ ነቢያቶች ደግሞ ለየራሳቸው መጽሐፍ ተሰጥቷቸዋል፣ እንደ ቁርአን ያለ መመሪያ ተሰጥቷቸዋል። አመሰግናለሁ። ከመሐመድ በፊት ቁርአን ነበረ ግን እሱን መልስልኝና ይበቃናል፣ ሰው እንዳይሰለችው። ሰውንም እንዲሰለች ያረከው አንተ ነህ። እሺ ችግር የለም። ከመሐመድ በፊት ቁርአን ነበረ?
ቺን መልስልኝና ይበቃኛል። እኔ ቁርአን የተሰጠው ለሙሐመድ ነው። ከሙሐመድ በፊት ደግሞ ሌላ ነቢያቶችም ነበሩ። ሌላ መጽሐፍ አለ የተሰጠው ሌላ መጽሐፍ ነው። ይሄ ቁርአን ለኛ መመሪያ እንጂ ለበፊት ህዝቦች አይደለም። የመጣው ለሙሐመድ ነው፣ የተሰጠውም ለሙሐመድ ነው። ስለዚህ ቁርአን ከመሐመድ በፊት የለም፣ የተሰጠውም ለመሐመድ ነው እያልክ ነው አይደለ አብዱ ከሊል? ቁርአን የተሰጠው ለሙሐመድ ነው። ከሙሐመድ በፊት ደግሞ የተሰጠው ነቢያቶቹ መጥቷል። ለነዛ ነቢያቶች እንደ ሙሐመድ ነቢያቶች ነበሩ። ለነዛ ነቢያቶች ደግሞ የተሰጠው የራሳቸው መጽሐፍ አለ። ከፈለክ እሱን ጠይቀኝ። አቡ ከሊል አመሰግናለሁ። ቁርአን ከ1400 ዓመት በፊት የተገኘ መጽሐፍ ነው፣ ዘላለማዊ አይደለም እያለን ነው። በዚህ ትስማማላችሁ? ሌሎች ሙስሊሞች ካላችሁ አትዋሽ። ምንድነው የምትለው ታዲያ አቡ ከሊል? አትዋሽ። እንደው ቅድም ፎን እስኮመ ስትገባ እኮ በጣም እንዴት እንትን ጥያቄ እንዳለው ሰው መጣክ ነበረ። ያው እዛው ዋቂዳ በደንብ አርጋችኋል ቢኒ። በቃ መጀመሪያ ከፎይ ጋር ሲነጋገር ሰምታችሁት ከነበረ የሁሴንን ሐሳብ አልቀበልም፣ ምክንያቱም ቁርአንን ከጊዜ በኋላ የተገኘ ፍጡር ነው ብሎ ስለተናገረ። እኔ ከሁሴን ጋር ልታጣላይ ነው? አልጣላም ከሁሴን ጋር። ሁሴን ግን ልክ አይደለም፣ የሱን ሐሳብ አልቀበልም ብሎ ነበር መጀመሪያ። አሁንም አልቀበልም፣ ቁርአን ፍጡር አይደለም። ኦኬ። ስለዚህ ፍጡር ያልሆነ ነገር መነሻ አለው፣ መጀመሪያ አለው። መጀመሪያ ጊዜ ፍጡር በስንት ነው የሚካፈለው? በጣም ጥሩ። በስንት እንደሚካፈል ንገረኝና አብራራ። አይ በስንት ነው እየጠየኩህ እኮ ነው። አላውቅም እኔ። ቀጥል። እሺ ስንት አይነት ፍጡር አለ? ቀጥል አብራራ። እኔ አሁን የጠየቅኩህ ያለህን ቃል ነው። ቀጥል። ጥቁር አይነት አለ፣ ነጭ አለ፣ ቀይ አለ፣ ቢጫ፣ አረንጓዴ፣ ጠይም። እኔ እያልኩ ያለሁት ቁርአን የፈጣሪ ቃል ነው። ወረቀቱ ከሆነ ፍጡር ነው። የተጻፈበት ቀለም ከሆነ ፍጡር ነው። እኔ ማውራው ሰው ከኔ የሚወጣው ድምፁን ፍጡር ነው። እሺ ፖይንቱን አግኝ። መልእክቱ ግን የአላህ ነው ያለው። ከዚህ ሌላ ማውራው ነገር የለም። ችግር የለውም። ካሊድ ዋና ፖይንቴ ምንድነው? እሱ የቀደመው ላይ ነው። ወረቀቱ እዛ ላይ ነው። ጥያቄ የለኝም። አርጊውም አላደረኩም። አይ ከዚህ ተጨቃጭቀናል ብዙ። ወረቀቱ ነው እንደዛ ብዬ ስለማላምን ባለፈውም አይ አንተ ብዙ ነገሮች ነው አንዴ ስለምትቀያይራቸው ያው መጽሐፍ ነው ምንም አይደለም። ምን ብዬ ወረቀቱ ፍጡር አይደለም ብዬ ሞገትኩ። አሁን የዛሬው ላይ የኔን ወረቀቱን አንስተዋል። ወረቀቱ ፍጡር ነው ምናምን ብለኛል እኮ። ወረቀቱማ ፍጡር ነው። አንተ አታምንም እንዴ? ታምናለህ አይደል? ወረቀቱ ፍጡር ነው ብለህ እኮ አሁን ደግሞ አላነሳውም ብለህ እየሞገትከኝ እኮ ነው። የሌላ ቀን አምጥተህ እዚህ ጋር እንዳነሳው አታድርገውና የኔስ ወረቀቱን አይ መጀመሪያ ሐሳብን ስታነሳ እስካሁን ላይፍ ከገባው ጀምሮ ይሄ ነገር አስቻላቅም ስላልክ ነው። አሁን ጭቅጭቅ አታድርገውና አንተ ልታሄድበት የፈለከው ገብቶኛል። አሁንም ሎክ እነሱ ቁርአን ፍጡር ነው ወይ ከመሐመድ በፊት አለ ወይ ብለው ሲሉ አንተ እየመለስክ ያለኸው ከወረቀቱ አንጻር ነው። እነሱ እየጠየቁ ያለው ደግሞ ከቃሉ አንጻር ነው። ስለዚህ አስተውለህ መልስ። እነሱ እየጠየቁ ያለው ከወረቀቱ አንጻር ሳይሆን ከመጽሐፉ ሊነካ ከሚችለው አንጻር አይደለም እየጠየቁ ያሉት። አንተ ግን ከዛ አንጻር ብቻ ነው ብለህ እየመለስክ ያለኸው። እንደዚህ አላብራራለኝም። እንደዚህ ቢያብራራ ችግር ቀላል ነው፣ ምንም ማለት አይደለም። ስለዚህ ወደ ፖይንቱ ተመለስና በቂያማ ቀን የሚመጣው ወረቀቱ አይደለም አይደለ? ወደዛ ከሄድክ እሱ ጋር የወረቀቱ አይደለም በሰው ተመስሎ ይመጣል፣ በሰው ቅርጽ ይመጣል ተብሏል። ይሄ ደግሞ የፈጣሪ ተአምር ነው። ለፈጣሪ የሚያቅተው ነገር የለም። ኦኬ። ስለዚህ ቃሉ ነው በሰው ተመስሎ የሚመጣው። አው ቁርአኑ በሰው ተመስሎ ይመጣል። ይሄ የፈጣሪ ተአምር ነው። እሺ ወረቀቱ እዚህ ጋር ፍጡር እንደሆነ ተማምነናል፣ ተስማምተናል። እሺ የዛን ለታ በሰው ተመስሎ የሚመጣውስ ቃሉ ፍጡር ነው? የዛን ለታ የሚመጣው በሰው ተመስሎ የሚመጣው ቃሉ የዛን ለታ የሚመጣው በቂያማ ቀን ለአንተ ምልጃ የሚያቀርብልህ ፍጡር ነው? ቁርአኑ ራሱ ነው የሚመጣው። ራሱ ይሄ አሁን የሚታይ ወረቀቱ ራሱ ይመጣል። ወረቀቱ አብረን እናየዋለን። የዛ ቀን አብረን እናየዋለን። የትኛው ወረቀቱ? ወረቀቱ ነው የሚመጣው?
ይሄ አሁን ያለው ወረቀቱ ራሱ ይመጣል እዛ። በቃ አሁን ነገ ሊቀቋት ይችላል። ወረቀቱ ነው የሚመጣው። እንደዛ በቆዳ ላይ የተጻፈ ሲሆን ቆዳው ነው የሚመጣው። አይ በቃ ለነገ ትንሽ ለእንትን ማማሙቃ እንዲሆናችሁ ቆዳው ራሱ ይመጣል። ድንጋይም ላይ የተጻፈ እኮ አለ። ሐውልቱም ይመጣል። ይሄ ነገር ላይ ፈለግከው። ለማንኛውም ብዙም እንትን አትበል። አቡካዲል ምንም ታስቀናለህ። ተመችቶኛል። እኔ እንደዛ ምትል ስለሚመቸኝ እኔ ችግር የለውም። ምክንያቱም ያ የሚመጣውን አካል ፍጡር እንዳልሆነ ተስማምተናል አለ። ለአላህ ምንም ያቅተው ነገር የለም። ስራችን ያቅተዋል። አልወጣኝም። ይበቃል። አንተ ሙጂብ ይቀጥላል። አሁን ይበቃል። አንተ ቅድም ሜይ ቢ አንድ ሜክ ማድረግ የፈለግኳት ፖይንት ነበረች። እሷ ምንድን ነው ቅድም ተናግሮ ነበረ። ምን ቁርአን ያለ ቃል ነው። ያ ያለ ቃል ደግሞ በቂያማ ቀን ሰው ተመስሎ ይመጣል አለ። ኦኬ፣ ሰው ተመስሎ የሚመጣ ከሆነ ያለ ቃል ፍጡር ያልሆነው፣ በደንብ አስተውሉ። ፍጡር ያልሆነው ያለ ቃል ሰው ተመስሎ ከመጣ ከዛ ምልጃ የሚያቀርብ ከሆነ አላህን ካልሆነ ያ የሚነጋገር የሚችለው። ስለዚህ ያለ ቃል ብዙ ሰዎች ተመስሎ የሚመጣል ገና ማለት ነው። ምክንያቱም ሱረቱ በቀራና ሊምራን ራሱ እየተከራከረ ማአት ሆኖ እንደሚመጣ የሚናገር ክፍል ስላለ ማለት ነው። ስለዚህ ያለ ቃላት በቂያማ ቀን ብዙ ሰው ሆኖ ኢንካርኔት ያደርጋል ማለት ነው። ያለ ቃል ፍጡር ያልሆነው ማአት ኢንካርኔሽን ጠብቁ በቂያማ ቀን። እዚህ ላይ አሁን የተጠቀሰውን በማይታይ ነገር በላየነው ነገር ዝም ብለን መዳሰስ፣ ዝም ብለን በራሳችን ፈልስፈን ማውራት አንችልም። አይ በቃ እዚህ ድረስ እኮ የተገለጸልን ነው። ነብይህ ደግሞ ዝም ብሎ ሳይ ያልተነገረውን ዝም ብሎ ተረት ተረት ለሚያወራው አይደለ? የተገለጠለትን ብለህ ነው የምታምነው። ከራሱ ምንም አይናገርም ብለህ ስለምታምን እዚህ ድረስ ነግሮሃል። አንተ ማየት አይጠበቅብህም። እንደዛ ብለህ ግን ታምናለህ። ኤኒዌይስ ሌሎቹን አስቀጥላችሁ